አብዱል ፈታ እንኳን ደህና መጣ። አብዲ ፈታ ነው የሚል ቀዳሚ እሱ መሰለኝ ነው። ማሜ ነው የሚቀድመው። አይደል ነው። ኦኬ ትንሽ ድምፅን ከፍ አድርግ፣ ታፍኗል። አይሰማም። አሁን ደህና ነው። ኦኬ አንተስ ቁርአን እንዴት ነው? ፍጡር ነው ፍጡር አይደለም ነው የምትለው? ጥያቄ ነበረኝ። ጥያቄ ገና ነው ሰዓት። አሁን ቶፒኩ ላይ ቁርአን ፍጡር ነው ፍጡር አይደለም ነው ብትለው? እኔ ሚማና ነኝ፣ አማኝ ነኝ። እኔ ኡስታዝ አይደለሁም። ጥያቄ ጠይቄ ልውጣ እኮ። ለአማኞች እኮ ነው እኛም መቀረብ ነው። ኡስታዞቹማ ከእናንተ ተሻለ አይመልሱትም። ጠጋትንም ወደ እነሱ ጠይቃቸው ነበር ምናምን። ያው የጠይቅና የተማርከውን ምን ብለህ እንደተማርክ ታስረዳናለህ። ስለዚህ የአላህ ቃል ፍጡር ነው ፍጡር አይደለም? ጥያቄ ነው። ጥያቄ ነበረኝ። ጥያቄ ኦኬ። የተወሰነ ሄዱበት ቢኒ ቶፒክ እንዴት ነው? ከበዳቸው መሰለኝ። ያ በጣም የሚገርም ነገር ባይዘው የቅድሙ ልጅም አንዋር ለሚባል የሆነ ነገር ላስተላለፍ እፈልጋለሁ። አንዴ ሁሌ ስለሚገባ ነው። ከታች ከሰማ ሁል ጊዜ ስሜትህን እና ያንተን መረዳት ማስረጃ ላይ ይዘህ አትግባ። ደግሞ ተቀበሉኝም አይባልም። ስለዚህ ስትገባ ማስረጃ እና ማስረጃ አንደኛ እሱን፣ ሁለተኛ ለምትናገራት ያለ ማስረጃ አፍን ከከፈትክ ለዛች ለተናገርካት ነገር ማስረጃ ትጠየቃለህ። አይ ይሄ እንደዚህ ነው ምናምን ብሎ ነገር ማምለት የለም። ስለዚህ እዚህ ቤት ያለ ማስረጃ የሚወራበት ቤት አይደለም። ከተናገርክ ማስረጃ ማምጣት አለበት። ካላመጣህ ደግሞ ሀሳቤን ተቀበሉ ብሎ መጨቃጨቅ አያስፈልግም፣ በማስረጃ ብቻ ነው። ከዛ ውጭ ይህን ክፍል ሀሳብ ለመስጠት ያህል ትንሽ ምናልባት ሙስናድ አህመድ ላይ ያለውን ሀዲስ አሳይታችሁት ሊሆን ይችላል፣ አላውቅም። እሱ ላይ ብቻ የተወሰነ ልበል። ያው ቁርአን በቂያማ ቀን እንዴት እንደሚመጣ መምጣት እዚኛው ላይ ብቻ አርጊው ካደረጉ እንሄዳለን። በዛ ላይ በጣም ጥሩ። ለማንኛውም በቃ አሁን ራሱ እፎይ ባቀረበበት ሀሳብ ላይ በግልጽ ሁለት ያልተፈጠሩ ሁለት አማላጆች አሉ። ባይዘው ቁርአን ከአላህ ሌላ አማላጅ የለም ብሎ ያስቀምጣል። ከአላህ ውጭ ሌላ አማላጅ ደግሞ እንዳለህ እያየን ነው። ይሄ ለዚያውም ደግሞ በፍጡራን የተፈቀደ በፍጡራን ሳይሆን ያልተፈጠረ ሆኖ የአላህ ቃል ሆኖ ከአላህ ጋር የሚነጋገር ማለት ነው። አላህ ከቃሉ ጋር ይነጋገራል በቂያማ ቀን ማለት ነው። ሁለት ያልተፈጠሩ ሁለት ማንነት ያላቸው አሉ ማለት ነው። ስለዚህ ይሄ ጥያቄ ይሄ ሀሳብ ይሄ መሐመድ ያነሳው ሀሳብ እስልምናን በቀጥታ የሚያፈርስ ነው። በተለይ ተውሂድ የሚባለውን አስተምሮ የሚያፈርስ ነው። ተውሂድ ብላችሁ ስትሉ አላህ በአካልም በመለኮትም አንድ ነው የሚለውን ሀሳብ የሚያፈርስ ነው። ሁለት አካላቶች እያየን ነው። ሁለት ያልተፈጠሩ ሁለት እኔነት ያላቸው ፐርሰኖችን እዚህ ጋር እያየን ነው። አንደኛው አላህ ነው። ሁለተኛው ደግሞ የአላህ ቃል ቁርአን ማለት ነው። እኔ ብሎ የሚናገር በቂያማ ቀን መጥቶ አማላጅ የሚሆን ለአነበበው ሰው እኔ ቁርአን ነኝ ብሎ የሚናገር ማለት ነው። እንደዚህ አይነት ነገር የሚያደርግ በኋላ ደግሞ የሚያማልድ ማለት ነው። ማማለድ ማለት ምንድን ነው? አንዱ ለአንዱ መለመን ማለት ነው። ስለዚህ የአላህ ቃል አላህን ይለምናል። የአላህ ቃል ያልተፈጠረ ነው፣ አላህ ያልተፈጠረ ነው። ሁለት ያልተፈጠሩ አሉ። አንዱ ለማኝ አንዱ ተለማኝ ሆኖ ይቀርባል ማለት ነው። የአላህ ቃል ለአላህ ማረው ይሄን ሰው እያለ ይናገራል ማለት ነው። ስለዚህ ይሄ ትልቅ ችግር የሚያመጣ ነው በእስልምና ቴዎሎጂ ላይ ማለት ነው። ያጋደላችሁም ለዚህ ነው። ስለዚህ እፎይ ያነሳው ሀሳብ ቀላል ሀሳብ አይደለም። እንደው ዝም ብላችሁ የምታልፉት ሳይሆን ዋናው መሰረታዊ የሚባሉን አስተምሯችሁን ራሱ የሚንድ አላህ አንድ ነው የሚለውን ራሱ የሚያስተካክል ነው ማለት ነው። ይበቃል። እፎይ እንዳላረዝ ነው። ሚስ እያወራኩ ነው። እሺ ታንክ ዩ ብያለሁ። ማራኪና ማራኪያ ነው ማራኪና ሰላም ነው አሎ። እግዚአብሔር ይመስገን። የዛሬ 2 ዓመት ከእስልምና ወደ ኦርቶዶክስ ያመጣኸኝ ነኝ እና ለምስክር ለነው የፈለግኩት የገባሁት። ኦኬ ከእስልምና የመጣሹ? አዎ የዛሬ 2 ዓመት እስከነ ልጅ ያውርቼ አንተ ነህ ካስተምሮ ምናምን ሰተኸኝ ወደ ኦርቶዶክስ የመጣሁት። ኦኬ እስከነ ልጅሽ ነው የመጣሹ? አዎ በጣም ቆንጆ እና በደንብ ተማርሽ? አይደለም ረስቼሻለሁ። ስምሽ ማን ነበር? በዚሁ ስም ነው?
አይ በዚህ ስም አይደለም፣ ይሄ የልጅ ስም ነው። ሀሴት ነበር የሚለው መዝሙር ምናምን ብላ ዘምረህልኝ ነበር አለኝ ሪከርዱ። ጭራሽ ነኝ መዝሙር ተከፍቶልኝ ይሄን አላምንም። መዝሙር ዘምረህልኝ ነበር። አይ አንተን አይደለም መዝሙር አስከፍተህልኝ ነበር። አይ አዘምረን ነው መሰለኝ ልጅ አዘምረን ነው። ኦኬ መዝሙር አስከፍተህልኝ ነበር። ቴሌግራም ምናምንም አውርተን ነበር። እኔ ደግሞ በመዝሙር ተመስጬ በቃ ጌታን አግኝቼ ይመስለኝ ሞቀኝ አላበኝ ካንዳንድ አሁን በኋላ ተነገ ጀምሮ ልዘምር። የውሸት እኮ የሳኩት በውስጤ እኮ ነገ በቃ ካሴት ታወጣለኝ በመዝሙር የማከተ አስከፍተህልኝ ነው ያልኩት። መዝሙር ዘምረን ነበር እና እንዴት ነሽ? እኔ እግዚአብሔር ይመስገን አሁን ደህና ነኝ። አሁን ያለሁበት የእረፍት ደህና ናት እግዚአብሔር ይመስገን። 2 ዓመት ሆኗታል። እና ክርስትናን እንዴት አገኛችሁት? የ2 ዓመት ጉዞ እስከነ ልጅ ከበድ ቢልም ጠንከር ብላችኋል። አዎ ባረ በጣም ደስ ነው የሚለው። ከጨለማ ነው የወጣ ነው። በጣም ደስ ይላል። እንኳንም እግዚአብሔር ረዳችሁ። ልዩነቱን እንዴት እናበረ ግን? አሜን። ልዩነቱ እረፍቱ፣ ቤተክርስቲያን ያለው ሰላም በጣም ልዩነት አለው። ተጠፍገሽ ተተሸፍነሽ አሁን የምታወራ እስልምና ውስጥ ተጠፍገሽ እንደገና ሳትሞቺ ተገንዘሽ ወንዶችና ሴቶች በማይገናኙበት የሆነ በመሀል መንገድ ራሱ መሄድ እኮ አይቻልም። እንደ ሸሪያው እንደ ሀዲሱ መሰረት ጥግሽን ይዘሽ ከግንብ ጋር እየተጋጨሽ ነው መሄድ። ከቤት መውጣቱም አይቻልም። ስራ መስራት አይቻልም። እየወለድክ ነው መቀመጥ ያለብክ፣ ባልህን እያገለገልክ ማለት ነው። ከእንደዚህ አይነት ስርዓት ያስታወስኳት ነገር መሰለኝ ቦስ ባለቤቴን የሆነ ልጄ ከወለድኩ በኋላ እግዚአብሔር ረዳ። በጣም ደስ ይላል። ብዙ ስለሚመጡ እኔ የመርሳት እንትን እንትኛል። በቅርብ የሰጠኋቸውንም ሲመጡ ተጠመቅን ምናምን ሲሉኝ በውስጥ እረሳዋለሁ። እንትን ይላል ብዙ ጊዜ ወይም ስማቸውን የቲክቶክ እና ወይም የዩዘር ኔም ምናምን ስለሚሆን አስቸጋሪ ይሆናል። እኛ ጋር ደግሞ የግድ ተምረሽ ረጅም ጊዜ ወስደሽ 3 ወር 6 ወር ምናምን ቆይታው ስለሆነ በዛ ውስጥ ይረሳል። ጣት እንደዚህ ያሰቅለሽ በአንዴ እንትን የሚል ስላልሆነ በዚህ ሰሞን ደግሞ በጣም ደስ የሚል ነበረ። ባለ 18 ነው እሑድ ይዛኛው ያለፈው ሳምንት 14 ሙስሊሞች ተጠምቀዋል እና በአንዴ ደስ በሚል ሁኔታ ማለት ነው። ቤተሰቦች ናቸው። ደስ በሚል ሁኔታ እንትን ብለዋል እና ጌታ ይርዳቸው በነገር ሁሉ። በርቺ፣ አንቺም በደንብ ተማሪ። ሌላ ምትይው አለ? ወደ ቶፒክ እንግባ። አንዴ የሆነ ነገር ብዬ ልጣ። እሺ ማለት የፈለኩት በውስጥም ያወሩኝ ሙስሊሞች አሉ። አንድ የማስፈራራት አንድ ደግሞ እንደዚህ እርቃንሽን ለመሆን ወይ ዘፈን ለመስራት ምናምን ነው ወደ ኦርቶዶክስ ሄድሽ ምናምን ነገር ብለውኛልና ማለት የፈለኩት እዚህ ጋር ኦርቶዶክስ ውስጥም ምን አለ እንደዚህ እርቃን ምናምን ይሄ ጭፈራ ምናምን እግዚአብሔርም አይፈቅደውም። እነሱ እንደሚሉት ማለት ነው የራሳቸውን ብቻ ያዋድዳሉ ሁልጊዜ ማለት ነው። እና ለምን እንደዚህ ይላሉ? ማለት እንደዚህ እዚህ ኦርቶዶክስ ውስጥ እኮ እንደዚህ አይነት ነገር ባለጌዎች ምናምን ለመሆን እኮ አይደለም እዚህ ውስጥ የገባ ነው። እኔ አሁን እዚህ ባለውበት ነገር ውስጥ ደስተኛ ነኝ። የእረፍት ሰላም አለ፣ በጣም ደስ ይላል። ሆነ ሲከፋክ ቤተክርስቲያን ትሄዳለህ፣ ታለቅሳለህ። እዛ ጋር ግን ሆነክ ከቤት መውጣት አትችልም። ባልህን በቃ እንደ ሰራተኛ ነው የምታገለግለው። ልጅ መውለድ ምናምን ግዴታክ ነው። እንደዛ ነው የማውቀው እዛ ማለት ነው የነበርኩበት ሰዓት ላይ። እዚህ ግን ቢከፋህም ወደ ቤተክርስቲያን ትሮጣለህ ምናምንና ልላችሁ የፈለኩት ምን አለ መሰላችሁ ሙስሊሞች፣ ኦርቶዶክሶች ወደ ጭፈራ ቤት ለመሄድ ምናምን አይደለም ኦርቶዶክስ የሚፈልጉት፣ ሰላም ስለሚፈልጉ ብቻ ነው ኦርቶዶክስ የሚሆኑት። ይህን አስተሳሰባችሁ እባካችሁ አንሱ። እንደዚህ አይነት አስተሳሰብ ይቅርባችሁ። አመሰግናለሁ። እሺ በርቺ። ዋናው መጠንከር ነው። ወደ ሰው መግደል እየሄደ አንድ አካል ሰውን ገድዬ እድናለሁ ብሎ የሚያምን አካል ሰንበዲ ጨፈረ ዘፈነ ብሎ ቢል ብዙም ማተር የሚያደርግ አይደለም። ሰውን ለማረድ ሰውን ገድዬ እድናለሁ ብሎ የሚያምን አካል
ልጨፍሪ ነው? ራቁን ልትወኝ ነው? ልትገለጪ ነው? ከእናቴ ማህፀን ስመጣ ራቁቴን ነበርኩኝ። ይሄ ልብስ ራሱ የመጣው ከኃጢአት ጋር የተያያዘ ነው። ተረከዝ ስናይ እኛ ክርስቲያኖች እንደ ነብያቸው ቅንዝር የሚልብን አይደለንም። ይህ አይምሯችን ከተረከዝ ከፍ ያለ ነው። አንዲት ተረከዝ ስላየ ነው ነብያችን ሶላት ትቶ ሀጃውን የፈጸመው ሮጦ መጥቶ ዜነብ ቆዳ እየፋቀች እሷ ላይ የሰፈረው እያሉ በኩራት የሚያወሩት እነሱ ናቸው። ስለዚህ እኛ የሴት ልጅ ተረከዝ አይተን የምንዝረከረክ አይደለንም። አንተ በቁንጣ እየሄድክ ሴት ልጅ በቁንጣ ካየህ እንዴት ብለህ የምትጠይቅ ከሆነ አንተ ለምን በቁንጣ ለአንተ ማን ፈቀደልህ በቁንጣ መሄድ? ለአንተ ሲሆን ሙቀት ነው፣ ወፍራም መልበስ የለብህም፣ መከናነብ የለብህም። ለእሷ ሲሆን ፕሊዝ እሷ ስትሆን ግን ፊቷም አይኗም እጇ ጓንት፣ ጣቶቿ ጓንት፣ ፊቷ ጓንት በቁማ መገነዝ አለባት። ለአንተ ሲሆን ግን በፓካውት በቁንጣ ትዝናናለህ ሞቃት ቦታ ላይ። እሷ ታፍና ቤትስ መቀመጥ አለባት። ምክንያቱም ቅንዝረኛ ሴሰኛ ከሆንክ ማለት ነው። ካልሆንክ ግን ደንታ አይደለም። ያደጉት ሀገራት ላይ ባጫጭር በቢኪኒ ምናምን ቢንቀሳቀሱ አንዱ ብሎ አፉን ከፍቶ ሲያዩልን ለምን አይምሮ ከልብስ ከፍ ብሎ እንስሳ አይደለሁም ብሎ አስቧል። እምነት እንኳን የላቸውም የምንላቸው አካላት በቢኪኒ ምናምን እየተንቀሳቀሱ ብሎ አይውልም። አንተ ስትሆን ግን ተረከዝ አይቶ ነብይ እየሮጠ መጣና ዘይነብ ላይ ሰፈረባት ተረከዝ አየው ብሎ። ይሄ ሴሰኝነት ይባላል። አይምሮህን መግዛት አለመቻል ማለት ነው። ያ ማለት ግን ለሰው ፈተና መሆንም ጤናማ ነው ማለት ደግሞ አይደለም። ሴቶች ፈተና የሚያደርግ ከሆነ አስፈላጊ አይደለም። ነገር ግን አንተ ከልብሱ ከፍ ያለ እይታ ካለ ደንታ አይደለም ልብሱ። ለበሰች አልለበሰች፣ ተገለጸች አልተገለጸች ትኩረት ላታደርግ ትችላለህ። አንተ ከበቃ ከፍ ካልክ እግሯ ታይቷል፣ እግሯ አልታየም። አንገቷ ታይቷል፣ አልታየም። ጆሮዋ ይታያል፣ አይታይም። ስስቅ እኮ ጥርሷ ታይቷል፣ ድምጿ ይወሰውሳል እያልክ ምትል ከሆነ እሱ ቅንዝረኛ ነህ ማለት ነው። ኤኒዌይስ ከዛ በላይ የሚከፋው አይሁድና ክርስቲያኖችን ወይም በቂያማ ቀን ሁሉን ገድዬ ሙስሊም ብቻ ሲቀር ነው ቂያማ የሚመጣው ብለህ እያመንክ ስለ ልብስ ታወራለህ እንደ ስለ ሰው መግደል እያመንክ። ኤኒዌይስ ወደ ቶፒኩን መለስና ሶቦና ፎይ አካሚ baga nagaan dhufte de akkam jirta? Jirra galata rabbiif haa ta'u. Baga jiraatte. Hayyee gaafii keenya dhageeffatteerta har'a? Gaafii keessan amma reefin dhufeetii naa jira. Gaafii tokko itti gaafadheen barbaade. Booda na gaafattaa jalqaba mata duree waan qabnu mata duree keenya irratti xiqqoo soofteeti nu gaafatta. ነገኝ እሺ እሺ ይረብሻል ማለት ሚታር የሚረብሽ ነገር አለ ሚታር በጣም ኧረ በእናትህ ሚታር እንዴ አይሰማም እንዴ ኦኬ እስማኤል ቀድማ ነው መሰለኝ እስማኤል ይሰማል ኦኬ የዛሬ እንግዲህ ቶፒካችን ምንድነው? እሱ ሰቦናም እየሰማ ቁርአን ያለ ቃል ነው ብላችሁ ታምናላችሁ? ያለ ቃል ፍጡር አይደለም ብላችሁ ታምናላችሁ ወይ? የምታምኑ ከሆነ ደግሞ ያ ፍጡር ያልሆነ በቂያማ ቀንስ ያማልድላችኋል ወይ? አንደኛው ያም ፍጡር ነው ብሎ ነበረ፣ በኋላ መጥቶ ደግሞ ፍጡር አይደለም ማለት። አንደኛው ፍጡር ነው አይደለም ብሏል። እናንተስ ምንድነው የምታምኑ? እስማኤል እንኳን ደህና መጣ። ጥያቄ አለ። ምን አልክ ሰቦ ነው ዱበቹን እንዳ
ያ ቁርአን ፍጡር ነው ፍጡር አይደለም ብለህ የምታምነው? ወይ ቁርአና ረቲ ቁርአን ጀቻ ረቢቲ ፈከኛፍ እሺ መጽሐፍ ቅዱስን ጀቻ ማለት ምን አገናኘው? የራስን ቻልና መልስ ቅድሚያ። ወይ እሰቹ ሲንጋፋ የራስን ቻልና መልስ ቅድሚያ። ራስን ቻልና የራሱ የቻልኩ አይደለም። ምሳሌ ማለት ቁርአን የፈጣሪ ቃል ነው ለማንኛውም አይደለም። ነምተኮ ይተዳባሉ ማንም መጨመር የሚቀነስ አይችሉም። እሱ የፈጣሪ ቃል ነው። እሺ ያ የፈጣሪ ቃል ነው ቁርአን ያልከው ፍጡር ነው ፍጡር አይደለም? ፍጡሮቹ ማይቹ ከታፋና አፋራኑ መተናኪሚ የተፈጠረ ማለት ነው ከኑመሜ ቁርአንሞ ቁርአን ጀቻ ረቢቲ ዋን ጤፍ ኡመሙን እንደው ዋን ነምቶ ቆላ ነምኒ አኒ አቲ ኡምረ እንደኙ ጀቻ ረቢቲ ዋን ጤፍ ፈከኛፍ ረቢ የቹን ሞ አናሲስ ተኩማ ረቢ የቹን አናስ ሲስ ከኑሜ ረቡማ እግዚአብሔርን ከን ጀዳሙስ ስለዚህ ፍጡር አይደለም ማለት ነው። አዎ እንዴ መልካም። ስለዚህ ፍጡር ካልሆነ ቁርአን በቂያማ ቀን ያማልዳቸዋል? አፋን ኦሮሞቲ ናይክ በቂያማ ቀን ምልጃ ጉያ ቂያማ ስኒፍ ከዳታ ቁርአን ከራ ዱጋራቲ ከራ አቲ ፈከኛፍ ነምቶኮ ዮ ከኤ ኦቶ ዝና ጎዱ ኦቶ ነመ ሩኩቱ ኦቶ ነመ አረብሱ ዮ ከኤ ኦቶ ሰላቱ ኦቶ ሶቡዮ ከዱኤ ቁርአን ነማ ሻፋዩ ናበቱ ከራ ሐቅ ረቲ ከራ ቁልቁሉ ረቲ ዮ ከን ተውቴ ቁርአን ነማፍ ቁርአን አመስ ከንቲ ገለ ቀቡ አብሪ ከሰቲ ጋፈ ዱቴ ንንጎ ተኤ ሲፊፋ ማለ ካምብራቲ ሚቲ ሸፋ ሲፍታ ጀቹዳ ጋፋ ቂያማ kan ሸፋ ነማ ተው ረቢ kan ጀነተ ነጋቹ ረቢ ቆፋ ለቀይ kan nama galchu ነብይንከ እንደው ሸፋ እንዳ ሞንዳው ነብይንከ ሰለላሁ ዐለይሂ ወሰለም ነብይ መሐመድ ኢሳን ረቢን ከደተኒ ጎቹ እንደንዳኒ ግን ኒከዳታሞን ከደቱሬ እንከዳተኒ አማና ኡመተ ኮት ጀዳዶ ዋንታ ያኒፍ ኒከዳተኒ ማፍ ረቢ ቆፋ ጀታሬ ለቀይ እቲ ማጅራ kan kadatamu irra guddaan rabbi kan ajjeesu rabbi nuf ለቀይ rabbi ኒከዳታሩ ገፋ ከንደው ረቢ ቆፋ እንደ Ninfita qoshi nanfita fakkeenyaaf anas sis kan qalla keenyu rabbi waaqa tokkicha mitima nu hunda keenya maqaatu jijjiiree malee rabbi rabbuma inni uumamu hindu'us hinduloomus akkati miti. Quraanni maal jettere? Quraanni jecha rabbiiti waan ta'eef namni irratti amane jechi rabbi kan uumame moo kan እሺ ቁርአኔ ማክሉቃ አየ ቆይ ቁርአኔ ይወርተ ቦይ ማክሉቃ ሚቲ ማለት ቁርአኔ ሞ ጀች ረቢ ጀቹ ረቢ ተቀለቀ ረቢ ተርገ ጋር ረቢ ማምርቲ ረቢ ተርገ ነቢ ማምርቲ እንከለቀ ረቢ ሞ እጂ ኦፊ ፈር ጀቻታቲ ሃታ ኢሳቲ ዋን ተኤፍ ሃታ ኢሳቲ ዋን ማክሉቃ ዳሪ ዋቀ ሰባና ማክሉቃ ዳ makro sin jani no jecha rabbiti hata isati makro sin jechi rabbi sun kan ummame dai eye kan nabi muhammad tergabi sallallahu alaihi wasallam nabi kenya nabi muhammad ratti kan buufame qur'anni yom letanan akkadi fakkenya akkuma keessan qommata qudusin isinif kennami akkuma kenya mitere des makluqa jette bar qur'anni miti jecha rabbiti jira jecha rabbi fakkenya fi ta'us kan uumame dha jettee binni wanta ani fati walii galuu qabnu efoi wanta ani fati walii galuu qabnu quraana keessa jalqaba garuu bar maannaan jette seete ana fiati uumamneerra quraanni akkas miti naan jette booda ammoo maal naan jette quraanni makluuqa naan jette ቆይት ማጅራ እና ደገፈዱ ወላ ለከ በራሱ ከተስማማ በመጀመሪያ ላይ ቁርአን ፍጡር አይደለም ማለት ከዛ በኋላ ደግሞ መክሉቅ ነው አልክ የተፈጠረ ነው አልክ ላ ቆይ የግጭት ነው በራሱ ጋር ዱትማ ወሊያ ጋር አንስ አትስ ነው ዋንታ አነፍ ወሊያ ሰኑ متيما لا فكينيا في انس ادس ربي متي غارو والبرتيسون غاري متي አሁን ቁርአን ፍጡር አይደለም ፕሪሳይስ የሆነ መልስ ለቀይ ዮንዶ ጎሪ ኦኬ እኮ ቁርአን ፍጡር አይደለም ቁርአን ጀቸ ረቢ ታሳይሳቲ በቃ
ኦኬ ጀቻ ከነቢ ረቢ ሱን ሙሐመድ ተርገሜ ነምኒ ኢሰቲ አማኔ namni isatti amane kara jannata gala namni isatti amane kara አዛባ አን ጋፍን ኪያ በረከስ ምን ፍጡር ነው ፍጡር አይደለም ብዬ ነው የጠየቅኩት መክሉቃ ሞ መክሉቃ ሚቲስ እንጀ በር መክሉቆቹ ዋን አማርት ተቀለቀ ሚጅሩ ካ ኦኬ ሶ ማልጀቴ አምን ታሪ ቁርአን እሺ መታ ቅዱስ ማን ቆይ ደብና ደና ደብስ ወልም ፈካቱ እና ደብስ ካ makluka jenyaman makluka jenyaman dagay ardi kan jiru qur'ana fi mata qudusi miti no kitaba kullu makluka jenyaman nati akas jetyaman ta qur'an kitabni kullu makluka ati akas tinyaman ta inni kun jecha rabbi di wante kullu honis akatika kun qur'ani kun ti jecha rabbi hasa isati wante ef waan nabi umrate bufate wante ef nam tokko fakkeenya kalama tokko itti dabaluu dandeenyu nuti kalamni alla makluka miti rabbi mu rabbiin jenne jechi isaas jechi isaa yookaan immoo quraanni makluka miti quraanni jecha rabbiitti argame waa'ee makluuqaa keessa hin ginseen jecha rabbiitti jecha isaati haasaa isaati waan gaafii kiyya na deebisi ka gaafii maqaa isii gaafii kiyya makluka mitiidha eshi haasaan kee makluuqaa yes akkamitti because anatu dubbadhe miti ani immoo makluuqa kanaafu jechi kiyyas makluuqa eenyu sifattare waaqatu na uume ayye walii gallee amma kanaafu wanti jechuu qabdu wanti ani dalagu hundu makluuqa kanaan laahoo sin jedhe bara ayye am fakkeenyaaf amma nam tokko shafaatii ta'uu danda'a shafaatiif hin ta'a nam tokko gaafa yoo kaatee ta'uu ni danda'a akkamitti Muhammad hin ta'a moon ta'u shafa Muhammad moo in ergama isaarraa mootummaan ergama waan ta'aniif namoota ilaa rabbiin waan isaan shafaa ni ta'a moon ta'u please straight forward na deebisi ni ta'a moon ta'u hin ta'ani okay namoota hafizii quraan kan ta'anoo rabbiin kadhataniiti malee rabbiin duuban ta'u quraanni hoo quraanni jecha rabbiiti quraannitti menga'e ifteen ga'e quraanni gaafa ati duute shafaatii ta'a fakkeenyaaf namni anjoon quraana qaree baatan jira miti okay makluuqa miti naan jettee moo makluuqa naan jettee quraana baatee jira miti namni quraana baatee jecha rabbiiti waan ta'eef waa hundarraa kalaama isaati waan ta'eef waa hundarraa kalaamni isaa kan uumame moo kan hin uumamneedha kan uumamneedha moo kan uumameedha kalamni isaa ያንተ ደግሞ በጣም ብዙ ስህተቶች እየሳትክ ነው። አላህን ፍጡር እያደረግከው ነው። ሰቦና ብዙ ስህተት እየሳትክ ነው አይደል ነው? እንደዛ ከሆነ የምታምነው ፍጡር እያደረግከው ነው። እንትን አሚሩ ነው የደወለለት እርግጠኛ ነኝ። አሚር አላቸው ባይዘው ሙስሊሞች 1 ለ5 እንደዚህ የሚቆጣጠሯቸው ኤፎ ዲፋማ ናራ ደወለ ዲፋማ ነመ ደወለ አሚራ ከቱ ደወለ ማማ ያንቱ ደወለ ደወለ ነመ ብራቲ ወላሂ ነመ ብራቲ ሶቢን አሚራ ከቱ ሲቪል በለ ወላሂ ደወለ ጀታ ሲንጀደኒ እንሶቢን ማልጀት እንሶቢን ጋር አከም አሚራ ከቱ ሲቪል በለ ሲንጀ አንረፈ Daga majo Amir bakka hojii waan ta'eef namatu dhufa jira naan jedhe hojiidha malee waan biraatiif malee Amiraa miti. Amiraa miti. እፎ ያለ bakka hojii ለምሳሌ አለው ቆሞ ነበረ። ኦኬ አልሰማም ነበር እንዴ? እሺ ቆመ መሀል ላይ ቆመ ነበር የተወሰነ ሰከንድ። ኦኬ ጋፊ ከየትን ጋር ሰቦና ብዙ ስህተቶች ስተዋል። በእስልምና አራቱም መዛቦች ይህንን ጥያቄ ኢማም ሻፊ በተለይም ሐናፊ ቁርአን መክሉቅ ነው መክሉቅ አይደለም ተብሎ የተጠየቀው ቀጥታ ማይመልስ ካለ ከእስልምናው ሊወጣል ነው የሚለው። አሁን እየመለስክ አይደለም አንተ። መክሉቅ ነው ወይ ከለም አላህ ምንድን ነው ብዬ እየጠየኩህ መልሰህ ፍጡር ትለዋለህ።
መልሰህ ከኔ ቃል ጋር ታገናኛለህ። መልሰህ የፈጣሪ ቃል እኮ ነው። ምን ልመልስ? የፈጣሪ ቃል እኮ ነው። ምን መልስ? ቆይ የፈጣሪ ቃል ነው እኮ። ከዛ ውጭ ሌላ ምን መልስ አለ? ቆይ እሱ ፍጡር ነው ፍጡር አይደለም ስልህ ዝም ብለህ እየተሽከረከርክ እኮ ነው። አንዴ ከዛኛው ታገናኘዋለህ። ዋንት ማል ጎዴስ የብስቤ ማል ጀቴ ታመንታ ጀች ረቢ ስንጀደበር ጀች ረቢ ቁርአን ተመናካን እንዴ ቁርአን መክሉቃሙ መክሉቃሚቲ ስንጀደበር ዋይ ሃታይታቲ ዋንት ዋይ ከለቀ በከተማ ማብሰን ነው ቲ እንዴ አቂዳ ከትን በክቶ ጀችላ ፈከና አቂዳ ዋይ ሙተዚላ ዱብስቴ በክታ ከየት ነው እንዴ ዱብስቴ በኩ ዋይ ሙተዚላ ዱብስቴ በኩ ኦደ ዱብስቴ ኢሳን መክሉቃ ጀደኒ አመኑ ገሩ አጀፈመኒሩ ረጫላን ሳኒ ጀቹላ መክሉቃ ዋንጀደኒፍ ስለዚህ ኤኒዌይስ ቆይስ የአረብኛ ስም እንኳን ደህና መጣ። ጥያቄው ነው እያልክ ስለሆነ ምንድነው ጥያቄውማ ደጋግመህ እያወራኸው ነው። ምክንያቱም አሁን ለምሳሌ አንተ እየጠየቅ ያለኸው እኛን ነው አይደለ? አሁን እሱ ምን አለ መሰለህ፣ እኔ እኮ እኔን ጠየቀኝ። እኔን እኮ መክሉቅ ነው ብዬ አመንኩኝ። እኔ ራሴ ያንተ ቃል ምንድን ነው አለኝ። ፍጡር ነው አልኩት። እኔ ፍጡር ነው ብዬ አምናለሁ። ስለዚህ ከኔ ጋር እያመሳሰልከው ከሆነ አሁን ያለህን ቃል ለእኔ እንዲመችህ ኤግዛምፕል ከሆነ የወሰደው ኦኬ፣ እኔ ቃል መክሉቅ ነው፣ ቁርአን መክሉቅ ነው ወይ አይደለም? አንተ የእኛን ቁርአን ማለት ነው ዝም ብለህ እንደፈለክ ልታወራበት ማን ኃላፊነት ሰጠህና ነው? እኛ ባለቤቶቹ እኛ አለን አይደል እንዴ? አንተ ምን አግብቶ ነው? የራስህን ራሱ በደንብ አላወቀውም እኮ። ቁርአኑ ነው መፍትሄ ሰጠኝ ወንድማችን እኮ። ቁርአን መች ሰጠህ ሲጀመር? ስለ ቁርአን ብታቅ ኖሮማ ቁርአኑ መፍትሄ ሰጥቶኛል። ለአንተ ሳይሆን ለእኔ ሰጠኝ። ሱረቱ ዩኑስ አዳምጣ፣ ጥቅስ ልስጥ። ሱረቱ ዩኑስ 10ኛው ሱራ 94ኛው አያ ላይ ነብይህ እንኳን ግራ ከተጋባ ማያቅ ከሆነ እኔን እንዲጠይቅ የመጽሐፍ ሰዎችን እንዲጠይቅ። አንተ እኮ ምንም ስለ መጽሐፍ ራሱ በደንብ አታውቅም ሲጀመር። እሱ ሌላ ጉዳይ ነው። አቃላላቅም ባላቅም እንኳን ነብይህ እኔን መፍትሄ ሰጠኝ ቁርአንህ ነው። ሱራ 16 43 ላይ ቃል ክፈትልን 44 ላይ እኛን እንድጠይቅ ታዘሃል። ሱራ 10 94 ላይ እኛን እንድጠይቅ ታዘሃል። ነብይህ ራሱ ታዟል። ሱራ 10 94። ስለዚህ መፍትሄ ሰጠኝ ማለት ነው። ቁርአንህ ራሱ መፍትሄ ይሰጠኛል ከኔ እንድትማር። ማጣቅ ከሆነ ጠይቅ ተብለሃል። ሱራ 18 ከ2 እስከ 23 የመጽሐፉን ሰዎች አትከራከር ተብለሃል። በሐዲስ ደግሞ የመጽሐፉ ሰዎች የነገሩህን ተቀበል፣ ዝም ሐሰት ነው አትበል ተብለሃል። ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። ማንን? ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። ስለዚህ ሙሐመድ በመጠራጠር ውስጥ ከሆነ የመጽሐፉ ባለቤቶችን መጠየቅ አለበት። መጽሐፉን ሙሐመድ ደግሞ ማንበብ አይችልም። ሱራ 7 157 ላይ ሙሐመድ ማንበብ ማይችል ነው። ሱራ 62 ቁጥር 3 ይመስለኛል ማንበብ ማይችል ነው። ሳሂህ አልቡኻሪ 1913 ላይ እኔም ተከታዮቼም ኢሊትሬት ነን ብሏል። ስለዚህ መጽሐፉን የሚያነቡትን ጠይቅ። መጽሐፉን የሚያነቡት እነማን ናቸው? ሱረቱ በቀራ 113ን ክፈትለት። እነዚህ ሰዎች እነማን ናቸው? ሱረቱ በቀራ 113 13 ኦኬ። እነርሱ መጽሐፉን የሚያነቡ ሲሆኑ ማንን ጠይቅ የተባለው? መጽሐፉን የሚያነቡትን። መሐመድ ደግሞ አያነብም፣ ተከታዮቹም አያነቡ። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች፣ ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ። መጽሐፉ የሚያነቡት እነማን ናቸው? አይሁዶችና ክርስቲያኖች። ሱራ 16 44ን ክፈተው። አንተ ነብይህ እኛን እንዲጠይቅ ከተታዘዘ አንተ ራስህ እኛን እንድትጠይቅ ነው የታዘዝከው። ኦኬ 43 አድርገው። ከአንተም በፊት ወደ እነሱ ወይን ራእይን የምናወርድላቸውን ሰዎች እንጂ ሌላን አላክንም። የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ። የእውቀት ባለቤቶች ማን ናቸው? የመጽሐፉ ሰዎች።
እነሱ ደግሞ ማን ናቸው? ከቁርአን በፊት የተሰጣቸው ሱራ 6 157። ስለዚህ እነሱን ጠይቅ ተብለህ ስለታዘዝክ ነው። ይህንን ኦቶሪቲ ለእኔ ስለሰጠኝ ነው። ቁርአን አሁን ማይክን አንሳና ቁርአን ፍጡር ነው ፍጡር አይደለም ብለህ ነው የምታምነው? ማይክን አንሳ ነው አይደለም? ቆይ አንተ ሲጀመር ማለት ነው አንድ ነገር ማለት አሁን አንተ እያዳመጥክ ማውራት ነው ያለብህ። የራስህን ብቻ አይደለም መደርደር ያለብህ ማለት ነው። የራስህን ብቻ አደረድር። እኛ ጠየቅን አይደለ? አንተ እየጠየቅን ነው አይደለ? ስለ ቁርአናችን እየጠየቅን ነው እኮ። ቀጥል መልስ፣ አታልቅስ። እኛ የምናወራውን ነገር መቀበል ነው ያለብህ እንጂ ዝም ብለህ የራስህን ብቻ ብታወራ ማንም አይሰማም። እንደ ቁራ ማለት ነው። እንደ ቁራ ዝም ብለህ አትጩህ። እንደ ቁራ ዝም ብለህ አትጩህ። ስማን፣ መጀመሪያ ስማን። ሲጀመር ቁርአን ሱራ ዩኑስ ያልከው ሱራ ማለት ነው የማታውቁ ከሆነ ነው ያለው። እኛ ደግሞ አንተን የምንጠይቅበት ምክንያት ምንም የለንም። እኛ እናውቀዋለን፣ ያንተንም እናውቀዋለን። በቃ ይፎይ ጀቻ ረቢዳ የወጀቴስ ነታ ያንስ ነታ ወልባርቲ ሱራ ስለቲ ከነቱ ልፍ ማለ ለሙስሊሞች አሰጡም እንድድሉ እንደማን እንደያገ ክርስቲያን ነው። እሺ ቆይ አንዴ ሰቦና ኑሪ ቀጥል። ሰቦና ሙስሊም ነው አክቹአሊ። ቀጥል። እሺ እንኳን ደህና መጣ ኑሪ። እንኳን ደህና ቆያ። የቅድሙን ጥቅስ በመጠርጠር ውስጥ ብትሆኑ የሚለውን አውጣስት። ቆይ ተረጋጋ። ቁርአን ያላቃል ነው ብለህ ታምናለህ? 100% ፍጡር ነው ፍጡር አይደለም? ፍጡርም አይደለም ፈጣሪም አይደለም፣ ኢንስትሩሜንት ነው። ምን ሰሙ ጆሪ ምንድነው አልከው? ፍጡርም አይደለም ፈጣሪም አይደለም። ምንድነው አልከ? ከዛ ምንድነው? ፍጡርም አይደለም ፈጣሪም አይደለም ነው። ስለዚህ ምንድነው እሱ ያልከው? ፍጡርም አይደለም ፈጣሪም አይደለም እኮ። ፍጡርም አይደለም ፈጣሪም አይደለም። ፍጡርም ፈጣሪም አይደለም እኮ። ፍጡርም አይደለም ፈጣሪም አይደለም ምንድነው ያልከው? ከዛስ የአላህ ቃል ነው። የአላህ ቃል ንግግር ነው። ንግግር የአላህ ንግግር ኢንስትሩመንት ነው ብለሃል አይደለ? እንደዛ ነገር ሲል የሰማው መሰለኝ። ታው እሱን ታውና ወደ ጥቅሱ ግባ። ለምን ተዋል? አልተውም። ተስማምቶኛል። እኔ ወድጄዋለሁ፣ ተመችቶኛል። እኔ ኤኒዌይስ እሺ፣ መፍጠሪያ ነው እያልኩ ነው። ለምሳሌ ቃል በቃሉ አማካኝ ቴንክ ዩ። ስለዚህ ቃሉ ፍጡርም አይደለም ፈጣሪም አይደለም መፍጠሪያ ነው። ራይት። ስለ ቁርአን ነው እየጠየቀኝ ያለው ወይስ ስለ ሌላ ነገር እኮ? ምንድነው እያልከ? ስለዚህ ምን አልከን? አሁን ደግሞ ቁርአን ፍጡርም አይደለም ፈጣሪም አይደለም መፍጠሪያ ነው አልከን። ቅድም መሳሪያ ነው ኢንስትሩመንት ነው ብለሃል። አሁን ደግሞ መፍጠሪያ ነው አልከን አይደለ? አዎ ያለ ቃል መፍጠሪያ ነው እንጂ ፈጣሪም ወይም ፍጡርም አይደለም። ቴንክ ዩ። አላህ ፍጥረትን የፈጠረው፣ ስለዚህ ፍጥረት የተፈጠሩት በፈጣሪ አይደለም ማለት ነው። ፈጣሪ ነው። ፈጣሪ ኢንስትሩሜንት አድርጎ ነው የፈጠረው፣ ቃሉም ተጠቅሞ የራሱን ቃል ተጠቅሞ ማለት ነው። የራሱ ቃል ፈጣሪ ከሆነ ሌላ ማንነት አለ ማለት ነው። ተስማምቻለሁ። አንተ ባልከው ተስማምቻለሁ። ቃሉ መፍጠሪያ ነው፣ ፍጡርም አይደለም ፈጣሪም አይደለም ብለሃል። ስለዚህ ፍጥረት የተፈጠሩት በቃሉ ነው አይደለ? አዎ በቃሉ ሁን በሚለው ቃሉ። ጎበዝ። ቃሉ ደግሞ ፈጣሪም ፍጡርም አይደለም አይደለ? ኢንስትሩሜንት ነው። ፈጣሪ እኛ ጋር አንድ ነው። ያንተ ንግግር አንተ ነህ ወይስ ያንተ ነው? ቆይ እኮ ተስማምቻለሁ። ስለዚህ ያንተ ንግግር አንተ ነህ ወይ ያንተ ነው? ተስማምቻለሁ። አላህን ከኔ ጋር እያመሳሰልከው ከሆነ ፋይን። ምንድነው ሎጂክ ላሳምን
ምንም ሎጂክ የለም። ቶፖሎጂካሊ ተመሳሳይ አይደለንም። ዲፈረንት ካታጎሪ መድበህ ካላ ጋር ልታገናኝ አትሞክር። አምሳያ የለውም ትል ነበር። እኔ ካላ ጋር አበሳሰላለሁ እንዴ? የኔ ቃልና የአንተ ንግግር አንተ ነህ ወይ ያንተ ነው? ካታጎሪ አንድ አይደለንም ወንድማችን። ተመሳሳይ ካታጎሪ ውስጥ አይደለንም ያለ ነው። ተመሳሳይ ካታጎሪ ላልሆነ ነገር ኤግዛምፕል አይጠቀስም። ቶፖሎጂካሊ እንለያያለን። ኦኬ አላህ አምሳያ አለው? እንደዚህ ያለው አላህ አምሳያ አለው ወይ? የለውም። እኔ እያልኩ ያለው ስለ አምሳያ ከሌለው ታዲያ አንተ ንግግር አንተን አይደለም። ከዛ ያላህ ንግግር ደግሞ እንዲህ ነው ብለህ እንዴት ልታብራራ ትሞክራለህ? ታዲያ አምሳያ ለሌለው ነገር ኤኒዌይስ ምን ብለሃል? በመጀመሪያ ያላህ ቃል በደማስተውል ያላህ ቃል ፍጡርም አይደለም ፈጣሪም አይደለም መፍጠሪያ መሳሪያ ነው ብለሃል አይደለ? በትክክል ኢንስትሩሜንት ነው። ስለዚህ ኢንስትሩሜንቱ ራሱ ፈጣሪ አይደለም፣ ግን ፈጣሪ አይደለም። ተስማምቻለሁ። ስለዚህ ፍጥረት ሁሉ የተፈጠሩት በዛ በቃሉ ነው አይደለ? ቃሉ ደግሞ ፍጡርም ፈጣሪም ያልሆነ በትክክል ሎጂክ ወይ ነው። ታንክ ዩ። ስለዚህ ፍጥረት የተፈጠረው ፈጣሪ ባልሆነ ነገር ነው ማለት ነው አይደለም? ፈጣሪ አንተ በምንድን ነው የምታወራው? ንግግር አንተ ነው ወይስ አንተ ነህ? ምክንያቱም ቃል ሁሉም ፈጥሯል አለን። በቃል ነው ሁሉም የተፈጠሩት አለን። ቃሉ ደግሞ ፍጡርም ፈጣሪም አይደለም አለን። ስለዚህ ፍጥረት ሁሉ በቃል ከተፈጠሩ ያ ቃል ደግሞ ፍጡርም ፈጣሪም አይደለም ካለን፣ ስለዚህ ፍጥረት ሁሉ የተፈጠሩት ፈጣሪ ባልሆነ ነው በእስልምና አይደለም። የተሳሳተ ሎጂክ ምንም ሎጂካል ፋላሲ እየሰራህ ነው። ምን አይነት የትኛውን ሎጂካል ፋላሲ ነው የሰራው? ቆይ ያንተ ንግግር የአንተ ንግግር አንተ ነህ ወይስ አንተ ነው? አላህ እንደኔ ነው እኮ እየነገርኩ ነው። ንግግር የአንተ ነው ወይስ አንተ ነህ? ሌላ እፎይ ነው ንግግር። ኦኬ ንግግር የኔ ነው። የኔ ፈጣሪ የኛ ኢንዲቪዚብል ነው። ኢንዲቪዚብል ነው ስትል ምን ለማለት ፈልገህ ነው? አሃድ ነው። ማይከፋፈል ነው የኛ አላህ። ልክ እንደናንተ ቃሉ ወልድ ቀደም ምን ብለኸኛል? ኢንዲቪዚብል ከሆነ ቃሉ ግን ፍጡርም ፈጣሪም አይደለም ብለኸኛል። ስለዚህ ታዲያ እንዴት ነው እሱ ቃሉን አላህ ለማለት የራሱ ነው የራሱ ኢንስትሩሜንት ነው እኮ ማይከፈል ከሆነ አላህን አይምን ቃሉን አላህ ብለህ መጥራት ትችላለህ ወይንስ ከፍለኸው አይ ቃሉ ደግሞ ፍጡርም ፈጣሪም አይደለም ትላለህ? ነገርኩ እኮ ያንተ ንግግር አንተ ነህ ወይስ ያንተ ነው? ኦኬ የኔ ንግግር የኔ ነው። የኔ ንግግር ደግሞ ዘሩ አንተ ስንት ነህ? አንተ ስንት ነህ? አንተ ኢንተራፕት አታርጋ። የኔ ንግግር ከኔ የሚወጣ ከኔ የተገኘ ድምፀት ብቻ የሆነ ወይንም ደግሞ ዘሩ ብትን የሆነ አካላዊ ያልሆነ መፍጠር ማይችል መስራት ማይችል ምንም እንትን ማድረግ ማይችል ነው። ከኔ ከወጣ በኋላ ተበትኖ በአየር ላይ ተንሳፎ የሚቀር የሚጠፋ የሚበተን ነው። ያላህም ቃል እንደዛው አይደለም። የሱ ይፈጥራል የራሱ ነው። ግን ታዲያ ቆይ የሱ የሚፈጥር የሚሰራ ከሆነ የኔ ደግሞ ከእኔ ከወጣ ዝሩ ብትን አካላዊ ያልሆነ ማድረግ ማይችል ከሆነ ለምን ማይገናኝ ካታጎሪ ታገናኛለህ? አታገናኝ ምልህ ለዛ እኮ ነው። ገብቶሃል ነገሩ ገብቶሃል። አላህ በፍጡር እንደፈጠረ ስለነገርከን እናመሰግናለን። ወደ ቅድሙ ጥቅስ እንሂድ ወንድማችን። አንድ ጥያቄ ልጠይቅ። ወደ ቅድሙ ኑሬ አንዴ ቆይ። የአላህ ቃል የአላህ ንግግር ቆይ ፍጡሩም ፈጣሪም አይደለም ብለሃል አይደለ? የአላህ ቃል የአላህ ባህሪ ነው ወይስ አይደለም? ባህሪ ነው። ባህሪ ስለሆነ እኮ ነው የሚልህ። ስለዚህ በአላህ ባህሪ ውስጥ በአላህ ባህሪ ውስጥ ፍጡሩም ፈጣሪም ያልሆነ ባህሪ ያለው ገባኝ። ቆይ ሴንስ ሳይሆን ቆይ አንዴ ስማኝ። በአላህ ባህሪ ውስጥ ፍጡሩም ፈጣሪም ያልሆነ ባህሪ ያለው አላህ ፍጡሩም የአላህ ባህሪያት ውስጥ ነው ያለው ነው እያልኩ አለሁት። ማፍጠር የአላህ ባህሪያት ነው። ጥያቄው ስማ ኑሬ፣ በአላህ ባህሪያት ውስጥ ፍጡሩም ፈጣሪም ያልሆነ ባህሪ ያለው አላህ እያልክ ነው? እሱን መልስ። የለም። ምን የለም? ምን እንደምታወራ አልገባኝም። ምን ለማገናኘት ይሄ የሞከርክ እንደሆነ
ያው ስማ ኑሬ ስማ የአላህ ቃል ፍጥሩም ፈጣሪም አይባልም ኢንስትሩመንት ነው ብለሃል ቅድም አይደለ? አዎ ባህሪው ነው። ኦኬ በጣም ጥራ። የአላህ ቃል ደግሞ የአላህ ባህሪ ነው አይደለ? አዎ የአላህ ንግግር አላህ ተናጋሪ ነው ባህሪ ነው። ስለዚህ በአላህ ባህሪ ውስጥ ቆይ በአላህ ንግግር ወይ በአላህ ባህሪ ውስጥ ፍጥሩም ፈጣሪም ያልሆነ ባህሪ ያለው አላህ ማለት ነው። ፈጣሪ ከሆነ ራሱ አላህ ነው እንጂ የሱ አሁን መልስ ቀጥታ ሌላ ታብራራ አይደለም ነው ኢንዲቪዚብል ነው። ስማ ወንድም በአላህ ባህሪ ውስጥ ቆይ በአላህ ባህሪ ውስጥ ፍጥሩም ፈጣሪም ያልሆነ ባህሪ ያለው እያልክ ነው ወይ ነው? እሱን ነው አዎ ወይም አይደለም ነው መልሱ። አዎ አላህ መሀሪ ነው ሲባል መሀሪ ነው የሚባለው ራሱ ሌላ አላህ ነው ልትነው። በጣም ጥሩ። ስለዚህ በአላህ ባህሪ ውስጥ ቆይ በአላህ ባህሪ ውስጥ ፍጥሩም ፈጣሪም ያልሆነ ባህሪ አለው ካልክ አላህ ከዘላለም ጀምሮ በባህሪው ፈጣሪ አይደለም እያልክ ነው። አንደኛ ንግግሩ ነው አይደል? በንግግሩ ነው የሚፈጥረው አላህ ሁን እሱ ቆይ ንግግሩ ዘላለማዊ ነው። ቆይ የአላህ ንግግር ዘላለማዊ ነው ወይስ ከጊዜ በኋላ ነው አላህ መናገር የጀመረው? ይሄን መልስሽ። ዘላለማዊ ነው። ኤቭሪ ላስት ነው። በቃ ዘላለማዊ የሆነ ነገር ታዲያ ምንድነው? ፍጡር ነው ወይስ ያልተፈጠረ ነው የሚባለው? ዘላለማዊ የሆነ ነገር የሱ ንግግር የራሱ ነው እንጂ እሱ አይደለም ነው እያልኩ አለሁት ወንድም። ዘላለማዊ የሆነ ነገር በአንድ አካል ውስጥ ያለ ዘላለማዊ የሆነ ነገር የተፈጠረ ይባላል ወይስ ያልተፈጠረ ነው የሚባለው ነው ጥያቄው። ያልተፈጠረ ነው ፈጣሪም አይደለም። በጣም ስለዚህ አሁን አሻሽለሃል፣ እናመሰግናለን። ቆይ አንዴ አሁን የአላህ ቃል ያልተፈጠረ ነው ብለህ ተናግራል። ፈጣሪ ነው የሚለውን እንመጣበታለን፣ ችግር የለውም። አሁን አንድ ነገር አሻሽሏል፣ ሰምታችኋል። ቅድም ፍጥሩን ፈጣሪም አይባልም ብሎ ነበር። አሁን ግን ቃሉ ዘላለማዊ ነው ያልተፈጠረ ነው ብሏል። እናመሰግናለን። ሁለተኛ እንደዚህ አይነት ስህተት እንዳሰራ ትልቅ ስህተት ውስጥ ነው የሚከትህ። አላህ ከዘላለም አይናገርም ቃሉን ፈጥሮ ነው የሚናገረው ካላልክ በስተቀር ቆይ አንዴ ስማ ቃሉን ፈጥሮ ነው መናገር ይጀምር። የኔ ወንድም ቢኒ እኔ አልተሳሳትኩም። ወደ ቅድሙ ጥቅስ በእናትህ እሱን ዳባራና ስለዚህ አሁን የአላህ ቃል ያልተፈጠረ ነው አልክ እኮ አሁን ዘላለማዊ ነው ያልተፈጠረ ነው አላልክም እንዴ? አዎ ያልተፈጠረም ፈጣሪም አይደለም ኢንስትሩሜንት ነው። ፈጣሪ የሚለውን ተወው፣ ያልተፈጠረ ነው። ቅድም ግን የተፈጠረም ያልተፈጠረም አይባልም ብለህ ነበር ቅድም ማለት ነው። ያው እኮ ነው። ምንድነው አማርኛ አይገባም? ቆይ አንዴ ቅድም ያልከው ሁለት ነገር ነው ያልከው። አሁን ደግሞ ምንድነው ያልከው? አንድ ነገር ብላይ ረክተሃል ማለት ነው። ስለዚህ እያብራራው ነው። ያው ነው ራሱ ነው። ምንም ፈጣሪም አይደለም ፍጡሩም አይደለም ነው። ቆይ ወንድም ማለት የተፈጠረ ነው የአላህ ቃል የተፈጠረ ነው። ምንም በማይጠቅም ነገር ጊዜ ለምን ታባክናለህ አንተ? ጊዜ እያባከንኩ አይደለም። ወሳኝ ነገር ስለተያዝክ ነው። የአላህ ቃል የተፈጠረ ነው አልተፈጠረም። ካልተፈጠረ ታዲያ ዘላለማዊ ነው ያልተፈጠረ ነው ማለት ነው። ያልተፈጠረ ዘላለማዊ ነው ማለት ነው። ቅድም ፎይን ስትል ኢንስትሩመንት ነው ዘላለማዊ አይደለም። ዘላለማዊ ነው ሁን የሚለው ቃሉ በጣም ስለዚህ ዘላለማዊ ነው ማለት ያልተፈጠረ ነው ያላህ ቃል የሚለውን እቺን ትይዛለህ። በቃ ሌላ ኢንስትሩመንት ነው የተፈጠረም ነው ያልተፈጠረም ነው አንልም የሚለው ንግግርን ታቆምና ዘላለማዊ ያልተፈጠረ ቃሉ ነው ኢንስትሩሜንቱ ሁን የሚለው ቃሉ ነው እያልኩ አለሁት እንጂ ሌላውን ነገር አላልኩም። እስቲ ማለት ነው በአማርኛ በለው እስቲ ማስረጃ አምጣልን። ኢንስትሩመንት ነው ምን ማለት ነው? ኢንስትሩመንት ነው ሲል ማስረጃ እስቲ የምን ማስረጃ? አላህ ነገሮችን መፍጠር ባሻው ጊዜ የሚለው ሁን ነው ወዲያውኑ ይሆናል ይላል እኮ። ሁን የሚለው ቃል ኢንስትሩመንት ነው የሚል ማስረጃ አምጣ እስቲ። ሁን በሚለው ቃሉ ነው የፈጠረው ሁሉንም ነገር። ሁን የሚለው ቃል ይፈጥራል እንጂ ኢንስትሩመንት ነው የሚባል አስተምሮ እስልምና ውስጥ እንዳለ አላውቅም እኔ። ካንተ ዛሬ ልማር። ማስረጃ አምጣ እስቲ። ለምትናገረው ነገር ማስረጃ ካለ አምጣ እስቲ። እኛ ፈጣሪያችን አላህ ብቻ ነው የምንለው። አልተጠየቅም። አሁን ቃሉ የአላህ ቃል ኢንስትሩመንት ነው የሚል አምጣ። መፍጠር የአላህ ባህሪ ነው እንጂ አላህ ራሱ አይደለም። እሺ ለማንኛውም ማስረጃ የለህም ለምትናገረው ነገር። ቃሉ ፈጣሪ ነው የሚለው ነገሮች አላህ ማስረጃ ልስጥህ። የአላህ ቃል ፈጣሪ እንደሆነ እንደሚፈጥር እንደሚያስገኝ የኡስታዝን ድምጽ ልስጥህ ትቀበላለህ? ምናልባት ቪዲዮ መክፈት ይቻላል? እፎይ
የአቡ ሀይደር የአላህ ቃል እኮ ፈጣሪ ነው። ሁን በሚለው ቃሉ ይፈጥራል። ኢንስትሩሜንት ነው። ግን የራሱ አላህ ቃል አላህ ነው ማለት እኮ አይደለም ነው እያልኩ አለ። ሰማህ አይደለ? የአላህ ቃል ፈጣሪ ነው አለ። ደግሞ አሁን የአላህ ቃል ፈጣሪ ነው አልክ። ደግሞ አንተም እንደምታስበው አይደለም። ሁን የሚለው ቃሉ ይፈጥራል ነው እያልኩ አለሁት። ኢንስትሩሜንት ነው። ስለዚህ ቃሉ ፈጣሪ ነው። ይፈጥራል እኮ መፍጠሩን ኢንስትሩሜንት ነው። ቃሉ ፈጣሪ ነው ኢንስትሩመንት ነው የሚል ማስረጃ ስለሌለ አትናገረው ወንድሜ። እሺ እንደዛ ብለህ አትናገር። ከተናገርክ ማስረጃ አምጣ፣ አለበለዚያ ዝም ብለህ አትናገር። እስቲ አንድ አሁን በቃ ኢንስትሩመንት ነው የሚል ማስረጃ አምጣ፣ ማስረጃ አምጣ። መክብብ 3 ላይ እግዚአብሔር ሁሉንም ነገር በጊዜ ውብ አደረገ ስል ጊዜ ፈጣሪ ነው። ጊዜ ፈጣሪ ነው ወይ? ኖር አሁን ወደ መጽሐፍ ቅዱስ ተውና ኢንስትሩመንት ነው ለሚለው ማስረጃ አምጣ። ንጽጽር ቤት ነው ና አንተ ባይድኮ ሊሄዳ እግዚአብሔር ነገርን ሁሉ በጊዜ ውብ አድርጎ ሰራው። ጊዜ ፈጣሪ ነው ወይስ ኢንስትሩሜንት ነው? እዛ ውስጥ እናመሰግናለን። እሱ ነገሮች በጊዜ ውስጥ ተፈጠሩ ነው እንጂ የሚለው ጊዜ ፈጠረ አይደለም እኮ። ስለዚህ ይሄንን ያመጣው ቆይ ኑር። ስለዚህ ሁሉም በጊዜ ውስጥ ውብ አድርጎ ፈጠረው ይላል። ስለዚህ አላህም በቃሉ ይፈጥራል ለሚል አርጉመንት ነው የጠቀመው። አዎ በቃሉ ነው። አሁን በሚለው ቃሉ ነው የሚፈጥረው። ስለዚህ እኛ ጊዜም ውብ የሆነው የተፈጠረው ራሱ ፍጡር ነው ብለን እናምናለን። ስለዚህ ቃሉ ፍጡር ነው ማለት ነው። ግራሜሪውን ነው ሰጠው ያለው በግራመሩ መሰረት አንተ እንዳልከው እንጠቀምና ፍጡር ነው ማለት ነው። ቃልን ኮምፔሪንግ ታዲያ ለምን ተጠቀምክ? የማይመጣውን ለምን ታመሳስላለህ? አለ እፎይ አለ። አሁን እንደዛ እንዲያመልጥ አሁን እያመለጠ ነው። ኢንስትሩመንት ነው የሚለው ንግግር በመጀመሪያ ቢድአ ነው። በእስልምና ውስጥ አዲስ ቃል ነው እየተጠቀምከው፣ ቢድአ ነው። የለም እንደዚህ አይነት አስተምሮ ማለት ነው። የራስን ከልብ ወለድ ነው የምትናገረው። ሲቀጥል ቃሉ ፈጣሪ እና አባይደር ይላሉ። እንደዚህ አይነት ኮተተ ንግግር ያወራል አባይደር። ቃሉ መፍጠሪያ ነው እንደዚህ ምናምን ብሎ ተረት ያወራል። የእነሱን ሰምቶ ቃሉ ፈጣሪ ነው የሚለው አባይደር እኮ የአላህ ቃል መሳሪያ ነው የሚለው እንጂ ተገኘ አይደለም። መፍጠሪያ ነው የሚለው። ታጁ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ሁሉ ተማም። አንተስ ምን ብለህ ነው የምታምነው? ያላህን ቃል ቃልም ስጋ ሆነ ይላል አለን። እናንተ ጋር ያንተ ቁርአን ቃል ምን ሆነ ብላችሁ የምታምኑት? ቃል ስጋ ሆነ ብላችሁ ነው የምታምኑት? አንተ ምን ብላችሁ የምታምኑት? እኛ ቃል ስጋ ሆነ ሲባል ቃሉ የማ ቃል ነው? ቃል ስጋ ሆነ ለማለት የማ ቃል ነው? ቃሉ እናንተ ጋር እናንተ መልስልኝ እንጂ እኛማ ቃላዊ ቃል በስጋ ተገለጠ። ወደኛ ሊሄድ እኮ ነው አሁን ለማለት ቃልም ስጋ ሆነ። ቃሉ የማ ነበረ? እዛ መጀመሪያ የነበረው የራስን መልስና እኛን ትመልሳለህ። የኛ አካላዊ ቃል የአብ የባህሪ ቃሉ በስጋ ተገለጠ። በአንተ ቤት ያለው ቃልም ስጋ ሆነ የሚለውን እቼ ነው ወደዚያ ይኩት እኮ። እሺ ቀጥል። ምናልባት ቃልም ስጋ ሆነ ሲል ቃል ስጋ ሆነ የሚል ከሆነ ኢየሱስ ክርስቶስ ያው በቃል ተፈጠረ እስከሆነ ድረስ ኢየሱስ ክርስቶስ ቃል ሳይሆን ፍጡር ነው። ማን አለ ብትል መጽሐፍ ቅዱሳችን ያውቃል። ቃል ስጋ ሆነ ማለትና በቃል ተፈጠረ ሌም የሆነ አርጉመንት እንኳን መረዳት ማትችሉ ራስ ያመጣው ንግግር እንኳን ማወቅ ማትችል ከሆንክ ምን ማድረግ አንችልም። ቃል ስጋ ሆነ ማለት በቃል ተፈጠረ ማለት ነው። አዎ በቃል ተፈጠረና ቃል አካላዊ ቃል በስጋ ተገለጠ። ቃል ሁሉን የፈጠረው ስጋን የሚያዘጋጀው
በስጋ ተገለጠ። አይ በቃል ተፈጠረ ማለት ነው። ይሄ እንደዚህ አይነት የወረደ ኡስታዞቻችሁ የሚሰክሷችሁን እዛ ተረት ተረት የሚነግሯችሁን እዚህ ይዛችሁ አትምጡ። መጽሐፉ ላይ መጨመር መቀነስ አትችሉም። እናንተ የራሳችሁን የአይምሯችሁን ውጤት ተረት ተረት ቁርአናችሁ ላይ አውሩ። የኛ ላይ ግን ልዋሹ እንዳትሞክሩ። ቁርአናችሁ ላይ እንደፈለጋችሁ ተረት ተረታችሁን ቀጥሉ፣ መፍታችሁ ነው። እኛ ጋር ግን እንደዛ አታደርጉ ማለት ነው። ኢብራሂም እንኳን ደህና መጣ። ሰላም። የሆነ ነገር መናገር ፈልጌ ነበር ከተፈቀደልኝ። ቶፒኩ ላይ ነው። ይሰማል? ይሰማል። አንደኛ መጠየቅ የፈለኩት ነገር ማለት ብዙ ጊዜ ኡስታዞቻችን ስትሳደብ ምናምን ሰማለሁ እና ለምን እነሱ እንደዚህ አይነት ስድቦች ምናምን እንትን አይሉም? ስለምን ስድብ ነው የምታወራው? ስለምን ስድብ ነው የምታወራው? እህታችን በሏት ኮመንት ላይ ቁጠሩት። ስድብ የመሰላት አሁን አስተምሮቱ ነው። ስለምን ስድብ ነው እህታችን እያወራች ያለችው? ገብቷችኋል? ስለምን ስድብ ነው እያወራች ያለው? ነበር ቆይተሻል። ስለምን ስድብ ነው የምታወሪው? ያለ ቃል ፍጡር ነው ፍጡር አይደለም የሚል ስድብ ነው። አንተ ባልቴ ብዙ ጊዜ ማለት ቪዲዮ ምናምን ስትሰራ የነብያችን ስም እያነሳ ከዛ ጋር ነው የምታያይዘው እኮ። ያለ መረጃ ከሆነ አውል ሴይ ሶሪ። የትኛው ደስ ያለ መረጃ ያወራሁበት ሐዲስሽ ላይ ያለ ቁርአንሽ ላይ ያለ ቪዲዮዎቹ የተቆራረጡ ናቸው። ብዙ ጊዜ የምታቀርባቸው ቪዲዮዎች የተቆራረጡ ናቸው። ቆራርጠው ካመጡ የኔ ችግር አለ። ሙሉ ማዳመጥ ያንቺ ጉዳይ ይሆናል። እኔ ግን አንዴት ሐዲሳችሁ ላይ ሌለ፣ ሲራችሁ ላይ ሌለ፣ ቁርአናችሁ ላይ ሌለ፣ ተፍሲራችሁ ላይ ሌለ፣ ሂስትሪያችሁ ላይ ሌለ ካወራውኝ ሶሪ እላለሁ፣ ስድብ ላልሽው። ስለዚህ ነብያችሁ ላይም ሆነ የተናገርኳትን ኢቭን ስድብ ያልሻትን ቃሏን ቃል በቃል ከሐዲስ ማሳየት ካልቻልኩ ሶሪ እላለሁ። እኔ የተናገርኩት ቃል ሐዲስ ላይ ከሌለ ነብያችሁ ካላለው ወይንም እንዲህ ብላችሁ ተሳደቡ እንዲህ ብላችሁ አስተምሩ ካላለ ያንን ነብያችሁ ለምሳሌ ተናገራችሁ አሉ። የአቡበከር ንግግር ለምሳሌ አለ፣ ሂድና ያላትን ሽንት መሽኛዋን ላስላት የሚል እንዲህ ብላችሁ ተሳደቡ ብሏል ብዬ እኔ ስናገር እሷን ቆርጠው ሊያወጡ ይችላሉ። ሙሐመድ ምን ብሏል? ሂድና ያባትህን የወንድ ልጁን ብልት ንከስለት ያባትህን ብሏል። ይህንን ብዬ ስል ቆርጠው እዛች ጋር ያወጧት ይችላሉ። ይኸው እፎይ የተሳደበ ብለው። እኔ ያለውም የተሳደብኩት ይሄን ሙሐመድ ነው እንደዚህ በሉ ያለው። ለዚህ ማስረጃ አለ? የትኛው? አሁን ለተናገርከው ማስረጃ አለ ማለት አሁን ለአልከው ማለት ነው። በሚገባ አቡ ዳውድ ሶሪ አልአዳብ አልሙፈረድ 963 እና ይክፈትላት። የአቡበከርንም አዘጋጅ አለ ቀላል እሺ አይ ትልቁ አድርገን እሺ ኢቭን እንትናም አለ እዚህ ቲክቶክ ላይ ሲዋሹ የነበሩት ቪዲዮ አለ። አቡ አብደላል እየዋሹ ነው ያላትን ሽንት መሽኛዋን ላስላት ነው የሚለው። እየዋሹ አላለም ይላሉ ብሎ አቡ አብደላ ኡስታዙ ምላሽ የሰጠባቸው። እንደገና ነብያችንም ያባትን ሂድና ብልቱን ንከስ ነው ያለው። ነብያችን እንዲህ ብላችሁ ተሳደቡ ነው ያለው። ቲክቶክ ላይ ያሉት ግን ኡስታዞቹ ነብያችን ላይ እየዋሹ ነው ብሎ ያለበትን ቪዲዮ አለ። ነው ቪዲዮ ሳይሆን ከቁርአን እና ከሐዲስ ነው ታሳየኝ። ሐዲሱን እንሰጥሻለን። ተጨማሪ ደግሞ ኖ ቪዲዮ አልፈልግም። ማንኛውም ማለት የተናገረውን ቪዲዮ እኔ አላምንም። ከቁርአንና ከሐዲስ ውጪ ቪዲዮ አላምንም። ምክንያቱም ቪዲዮ ማለት እኛን የሚገልጽ አይደለም። ማንኛውም ሰው ተነስቶ እኔ ቪዲዮ ያልኩሽ ለምን መሰለሽ? ቪዲዮ ያልኩሽ እዚሁ ቲክቶክ ላይም ስለምታገኛቸው ኡስታዞቹ ምላሽ የሰጡበት ነው። ይሄን አዲስ አትጠፉ፣ ክርስቲያኖቹ ስላመጡት ብቻ ነብያችን አልተናገረም አትበሉ ብለው ምላሽ የሰጡበት ስለሆነ ነው። ኤኒዌይስ አማርኛ ለምንስ እንግሊዘኛ አረብኛ አሁን ከየት ላይ ነው የምታሳየኝ? አልአዳብ አልሙፈረድ የፈለግሽው የኛው ይሆንልሽ። እንግሊዘኛ አማርኛውን ወይንስ አረብኛ? ነው አማርኛ ቀይረው ችግር የለም። ኦኬ ቀጥል። መልካም እሺ። ሐዲሱ አልአዳብ አልሙፈረድ ላይ የሚገኝ ሐዲስ ነው። በጃህልያ ዘመን ነው መሐመድ
ምን አለ? ኡስታዞቹ ዋሽተው በጃልያ ዘመን ላሉት ነው ያ ራሱ ረድ የሰጠው። በጃልያ ዘመን ሰዎች ራሳቸው ወደዛ ለሚቆጥሩ እንጂ በጃልያ ዘመን አይደለም። ቀጥል። መሐመድ ነብይ ነው በጃልያ ዘመን አይደለም። እሱን አሳክልና ሐዲሱን ብቻ አለው። ቀጥል። እሺ ፋይናሊ እዚህ ጋር ይመጣና ሐዲሱ በዚህ ጉዳይ ላይ አለ ለማንም ከመናገር ወደኋላ አይደለም። ምክንያቱም የአላህ መልክተኛ ከላይ ጀምሮ አንብበው አውዱን እንድታገኘው አንድ ላንብብልሽ። ኡተይብ ኢብኑ ዱምራህ እንዲህ ሲል ዘግበዋል። ኩበይብ ኢብኑ ከዓብ ጋር ሳለን አንድ ሰው የጃህልያ የድንቁርና ዘመን የዘር ሐረግ ሲያስጠቅስ አየሁ። ኡበይብ ያንን ሰው የአባትህን ይህን ቃል ታነብልኛለች ከይቅርታ ጋር እቺ ሁለቷን ፊደል ማንበብ አልፈልግም። እኔ ማለት ጽሁፌ ማንበብ አልፈልግም። እሺ እንትን ንከስ አለው። ይህንን ሳይሸፋፍን በግልጽ በቀጥታ ቃል በመጠቀም ነበር የተናገረው። በቦታው የነበሩ ይላል ሰዎች በንግግሩ ተገርመው ወደ እሱ ተመለከቱ። እሱም ይህ ንግግር ያስደነገጣችሁ ያልተመቻችሁ ይመስለኛል አላቸው። በመቀጠል እንዲህ አለ፣ በዚህ ጉዳይ ላይ ለማንም ከመናገር ወደኋላ አይደለም። ምክንያቱም የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ። ራሱ በዚህ ጉዳይ ላይ ማለት ነው ራሱ ወደዚህ ወደ ጃህልያ ዘር ሐረግ የሚያስጠጋ የሚመካ ሰው የአባቱን ይህንን እንዲነክስ ንገረው። ይህንንም በምሳሌያዊ አነጋገር ሳይሆን በግልጽ በቀጥታ ንገሩት ብሎ አስቀመጠ። የአቡበከርን ደግሞ ሄደን ማየት እንችላለን። ሁለተኛ የአቡበከርን ሐዲሱን ተያዘው። ሐዲሱን ያዥ። አረብኛውንም ስክሪንሾት አድርገው አርግላት ያለ ደባልም ፈርደ አቡበከርን ስክሪንሾት አድርጊው። ትንሽ ዝቅ እንትን አርግላት 963 ላይ ግሬዱ ምንድን ነው? ሳሂህ ነው። ኦኬ የአቡበከርን ደግሞ ቀጥል። የአቡበከርን ቀጥል። ከዛ በፊት ደግሞ እዚህ ጋር አንስታህም ብሎ ደግሞ መሐመድ እንደዚህ አይነት ቃላትን ተናግሯል። በነገራችን ላይ ይህን ቃልም ተናግሯል። ግን አቡበከር ጋር ደግሞ ታሪኩ ረጅም ስለሆነ በአጭሩ ላስቀምጥሽና ሳሂህ ቡኻሪ 6824 ላይ ትቀጥያለሽ። አቡበከርን አንዴ እንቀጥል። እሺ ቀጥል። እና ታሪኩን አጠር አድርጌ ላቀርብላችሁና መሐመድ ነብዩ ሆኖ ሊዋጋ ሲል የሆነ ሳንበዲ ሰው ይመጣና ተው መሐመድ፣ እነዚህ ሰሃባዎች እኮ አያዋጡህም፣ ይቅርብ፣ ትተው ከሄዳሉ በኋላ ጦርነት ከተጀመረ በኋላ ሲለው በቀጥታ አቡበከር ምን ብሎ ተናገረ? ኡምሱስ ይኸው ይታያል። ኡምሱስ ባዝረላት። ይሄ ትርጉሙ ምንድነው? በድረላት የላትን የጣዖቱን ማለት ነው። ይሄ እንትኑን ጥባ ሂድና ጥባ አለው። ከዛ ሂድና የላትን እንደዚህ ጥባ ብሎ በግልጽ ተናገረ። እኛንን ጥለው ነው የምንሄደው ብሎ ማለት ነው። ይሄው አረብኛውንም ቃል ስክሪንሻት ማድረግ ትችላለሽ። ይኸው እነዚህ ናቸው ቃሎቹ። አንዴ ማለት ተዛርግልኝና ማለት እኔ ከእናንተ ሳይሆን መስማት የምፈልገው ማለት ይሄ የራሱ እናንተ ቆርጣችሁ ሊሆን ይችላል ያሳያችሁኝ ያላችሁት ከኋላ የራሱ የሆነ ማለት ታሪክ ይኖረዋል የዚህ የተናገሩበት ምክንያት ማለት ነው። እና እንደዛ አድርጋ ሳይኝና እኔ የራሴ ምላሽ አገኘዋለሁ። እንግሊዘኛው ላይ ነው አረበኛው እንደዛ አድርገ አረበኛውን አሳየኝ ማለት አረበኛውን አሳየኝ እንደዚህ አድርገ ስክሪንሾት አደረገው። ይሄንን አይ ቲንክ ማነች እንትና መሰለች አዩቲ ወይንም ደግሞ አዩቲ ወይንም ጽዮን ከሁለት አንዱ ደስ ይለኛል። የነኝ ፈትዋ የተሰጠበት ነው በራሲ በግሌ ማለት ነው። አዩቲ ወይንም እንትና ከሁለት አንዱ ጽዮን ቼክ አድርግልኝ እስቲ የዚህን ረድ የተሰጠበት ምላሽ የሰጡበት ኡስታዞቹ። ስለዚህ ሁለቱም አዲሶች ላይ እንትን ያሉበት ክርስቲያኖቹ ስላሉት ብቻ ነብያችን አላለም አትበሉ ብለውታል ብለው ምላሽ የሰጠበት ቼክ አድርግልኝ እስቲ እንትና እየገባሁ ነው። የማንኛው ላይ እያየ ነው? ያዩቲ ነው ወይንስ ማንኛው ነው? ኮመንት ላይ ጻፉልን። ማንኛው ነው? ማንኛቸው ናቸው የለቀቁት? እኔም ቪዲዮ ሰርቼበታላችሁ ዩቲዩብ ላይ። አያስፈልግም ማለት እናንተ ቪዲዮን ተሳዩኝ አልፈልግም። በነገራችን ላይ እኔ በራሴ ኡስታዝ ብዙ ጋር ወይም ኡስታዝ ኢምራን ጋር ጊዜ እጠይቃለሁ። አያስፈልግም ማለት በእናንተ ቪዲዮ ነው ያለ ምንም ማለት ተራ ይሆን ማለት በደንብ ያልተማሩ በደንብ ቲክቶክ ላይ ያሉት እነዚህ የጠቀሻቸው ኡስታዞች ውሸታም ስለሆኑ
ለእነሱ ምላሽ የተሰጠ ነው። ቲክቶክ ላይ ያሉት እዚህ አንቺ የምጠቅሻቸው ምንም ስለማያውቁ ረድ የተሰጠበት ነው። ቀጥል። በዘመን ጃህልያ ጊዜ እንደዚህ አይነት አባባሎች አሉ ነው እያለ ያለው። በዘመን ጊዜ ጃህልያ ማለት ቁርአን ከመውረዱ በፊት ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አስተምሮት የሚያደርጉት እንደዚህ አይነት አባባል ነበር። አባባሉ ምንድን ነው? የአባትን ፕራይቬት ወይ ሰማለው ይቀጥላል። ከዛ እነሱ አይ እነሱ ንግግር ነው። ቆይ ፕሊዝ እኮ ፓራፍሬዝ ፖይንት እያስያዘን እንድንሄድ ነው። አንደኛ ቪዲዮ ስለከፈትኩም፣ ስለዚህ በጃህልያ ጊዜ ነው ይሄ ነገር። በጃህልያ ጊዜ በፊት እንዲጠቀማሉ እያለ እየተናገረ ነበረ። ቀደም ቃል አንተ ስትለው ነው አትበላ ያልኩ ለዛ ነው። በጃህልያ ጊዜ ሲሉ ምንድነው? አይ ነብይ ከሆነ በኋላ አይደለም ይሄን ያለው ለማስባል ነው። ቲክቶክ ላይ ያሉ ወሮሮ የሚሉ ኡስታዞች አይ እንደዛ ብሎ የሚሳደበው የአባትን ብልቱን ሂድና ንከስ የሚለው ነቢይ ከሆነ በኋላ ሳይሆን በጃህልያ ጊዜ በድንቁርና ጊዜ እስልምና ከመምጣቱ ጊዜ በፊት ነው። ከዛ በኋላ ግን አይሉም። አይነት ስታፍ ለመፍጠር ነው። ቀጥለው እያዳመጥከን ጋር አስቀጥለው ቃ ስለሆነ ሊሰጠኝ ይችላል። የአባትን ፕራይቬት ፓርት ምታው የሚል አባባል ነበረ በወቅቱ። አባባል ያ ነገር ሲነገር ዶንት ስፒክ ፊግራቲቭሊ ኤክስፔክቲቭ በሆነ ነገር ይነገር ነበረ። ስቲል ይሄን አሁንም እንደዋሸ እዩ። ምንድነው ያለው? ምታው ነው ይሉ ነበረ። የአባትን ብልት ምታው ይሉ ነበር። ንከስ የሚለውን ምታው ብሎ ነው የተረጎመው። ምን አይነት ወራዳና ውሸታም ኡስታዝ እንደሆነ ማለት ነው። እሱንም ደግሞ ቀጥታ ተናገር ነው እንጂ የሚለው በምሳሌያዊ ያታድርጉት አለ። መምታትና መናገር ልዩነት የለውም እንዴ? ቀጥታ ተናገሩ። ደግሞ ምን መልሶ ይላል? ምታው። ቀጥታ ምታው ነው የሚለው። ለምታው ከሆነ ቀጥታ ተናገር ከሆነ ንከስ ለሚለው ነው የሚመጣው። የአባትን ብልት ሂድና ንከስለት ነው የሚለው። ለዚህ ቀጥታ ተናገሩ ነው የሚለው። ምንም እኛ አሁን ብልት ነው ያለው። ነብዩ ያለው ግን እንደዚህ ግራቀኝ ብልት ምናምን ብለህ ሳይሆን ብልት እጅም ብልት ነው፣ አይንም ብልት ነው፣ ጆሮም ብልት ስለሚባል ማለት ነው። ሽንት መሽኛውን ስሙን ጠርታችሁ ምን በልለት? ንከሰው ነው። ቀጥለውን ንግግሩን ያገኘሁት እኔ ወሂድ፣ አሁንም እደግመዋለሁ፣ ወሂድ የተሳሳተ ትርጉም ሲሰጥም ለሐዲስ የተሳሳተ ትርጉም ሲሰጥም ምን የሚል ሐዲስ ልክ አሁን በፊትም ተጋደሉ የሚሉን ገድል ነው ብሎ እንዳስቀመጠው አሁንም እዚህ ጋር የተሳሳተ ትርጉም ያስቀምጣል። ያገኘሁትን ነው። ሐዲሱ ኡበይ ብን ከዕብ ነው ያወራው ብያለሁ። ምን አለ? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። መን ተዐዛ ቢዐዛኢል ጃሂልያ፣ መን ተዐዛ ቢዐዛኢል ጃሂልያ፣ በደንብ ያዙ። መን ተዐዛ ቢዐዛኢል ጃሂልያ እያሉ ያሉት ማን ናቸው? ነቢዩ ሰለላሁ ዐለይሂ ወሰለም በመሀይማኖች ዘሩ ወይም በዘሩ ወይም በማንነቱ በአያት በቅድመ አያቶቹ የፎከረና የተመጻደቀ እኔ ያከሌ ልጅ ብሎ ቀረርቶ ያነሳ የፎከረ ታዚ ቢማዕና የሚመጻደቅና የተኩራራ ልክ ዛሬ እኛ ሀገር ላይ ሆነ በየሀገሩ እኛ ያከሌ ዘሮች፣ እኛ ያከሌ ልጆች፣ እኛ ያከሌ የተባለ እንደሚመጻደቀው ሰው ማለት ነው። ይሄንን ያደረጋሉ ምን ተዐዛ ቢዐዛኢል ጃሂልያ የመሀይማኖች ጥሪ ነው። ይሄ የጃሂልያዎች የመሀይማኖች ጥሪ ነው። በዘር በአያት በቅድመ አያቱ የሚመጻደቅን ሰው አሉ ፈአዒዱሁ ቢሀኒ አቢህ የአባትህን ሀፍረተ ገላ ንከስ በሉት። በነገራችን ላይ እሱ ራሱ ሼም ይዞት አልጠራውም ቃሉን። ኡስታዙ ሀፍረተ ገላ ነው ያለው። ሀፍረተ ገላ ነው ያለው።
እዚህ ጋር እኮ እየነገረህ ነው። የሰማኸው ከሆነ ከተረዳኸው እየነገረህ ነው አይደል? ምክንያቱም በዛ ሰዓት የነበረው ምክንያት ያን እንዲያደርጉ የነበረው የተገደሉት ምክንያት እየነገረህ ነው፣ እያስረዳህ ነው ቪዲዮ ላይ ማለት ችግር የለውም። ስለዚህ ለጉረኞች ምን ብለሽ መሳደብ አለብሽ? ቀጥታ እንደዚህ ለሚል ሰው የአባትህን ምን ነው አሁን ላይ ባለው ሳይሆን በሰዓቱ በነበረው ህግ ነው። አሁን ባለው የዘራረጉን የከሌ ልጅ ነኝ እየነገረህ እኮ ነው። ቀደም ያውልሽው ያረምኩት ኡስታዝሽን አሁን እያረመው ያለው በጃሊያ ጊዜ ነው እንደዛ የሚባለው ስላለ ነው እያረመው ያለው። ቃልም በጃሊያ ጊዜ ነው ሲል ብሎ ሲያነብ አስተካክልና በስርዓት አንብብ ያልኩት ለዛ ነው። በደንብ አስተውይ። ነብይሽ ነብይ ነው። አንድ ጥያቄ አለኝ። እናንተ ለምንድን ነው ህግና ማለት የእናንተ ህግ ከእናንተ ትጠይቂያለሽ? ነብይሽ ኡስታዝሽ የመጀመሪያውን ኡስታዝ እያረመው ያለው ይሄ ምንድን ነው ንግግሩ? ያኛው በጃልያ ጊዜ የተነገረ ነው ብሎ ስላለ ተሳስተሃል፣ ሐዲስ የተሳሳተ ትርጉም ሰጥተሃል ብሎ ረድ እየሰጠው ያለው ለምንድን ነው? እሱ ይሄንን የተናገረው የማን ነው ንግግር አለ? የነብያችን ነው። በጃልያ ዘር አረጉን ወደ ጃልያ የሚጠራ እንጂ በጃልያ ጊዜ አይደለም። ዛሬ ላይ ሆኖ የከሌ ልጅ ነኝ ብሎ የሚጎርር ካለ ይሄ ምን ብለህ ንገረው? የአባትህን አፍረተ ስጋ ንከስ። ቀጥል። ወላ ቱከኑ ቪዲዮ መቀጠል ያስፈልጋል ማለት ቪዲዮ መቀጠል ያስፈልጋል። አንድ ጊዜ የጃሂልያዎች የማህይማኖች ጥሪ ነው። በዘር በአያት በቅድመ አያቱ የሚመጻደቅን ሰው አሉ ፈአዒዱሁ ቢሀኒ አቢህ የአባትህን ሀፍረተ ገላ ንከስ። አታርገው፣ ሰውየውን ብቻ ሳየው። ወላ ቱከኑ አሽሙር አታድርጉት። እዚህ ጋር እኮ ማለት ነው እንደዚህ ስላሳየኸኝ እኔ ወይ በሃይማኖት የማፍርና ወይ የሆነ እንትን ብላለሁ ማለት መረጃ ሳዩኝ ብለሽ እያሳየንሽ ነው። አትጩ ጣል ካየገባሽ መረጃ ሳዩኝ ብለሽ ነው። ቪዲዮን ጨርሰው ለሌሎቹ መማሪያ ይሁን። ወላ ቱከኑ አሽሙር አታድርጉት። አሽሙር አታድርጉት። ተከኒ ማለት ኩንያ ማለት ሌላ ጎንዮሽ የጎንዮሽ ስም ማለት ነው። ቀጥታ ሀፍረተ ገላን ሳይሆን የጎንዮሽ ስም አታድርጉት። ቀጥታ በሉት። አቡበከር ስዲቅም ይሄን ንግግራቸውን ተገበሩት። ወይም እምሱስ በድራ ላት ያሉበት ሁኔታ አለ። አቡበከር ስዲቅ ረዲየላሁ ዐንሁ የላትን ሀፍረተ ገላ ባፍ ያዛሉ ከፈለክ ሙሽሪኩም ማኑ በዛን ጊዜ በዘር መመጻደቅ ተከስቶ ይህን ንግግር ነቢያችን ናቸው ሰለላሁ ዐለይሂ ወሰለም ያሉት። የነቢዩን ንግግር ላይ ፊደል የሚጨምር ሰው፣ በነቢዩ ሐዲት ላይ ለማንሻፈፍ የሚሞክር ሰው፣ በአላህ ንግግር ላይ ለማንሻፈፍ የሚሞክር ሰው ወላሂ ባወቅኩት በቻልኩት ልክ ካኢነን መንካን ያ ሰው እመልሳለሁ። እንን ሐዲስ አንደኛ ነገር ማለት ሐዲሱን ክፈትላትና አሁን እስቲ ያላትንና አቡበከር የተናገራትንና ነብይሽ የተናገረውን እስቲ አንቺ በይልን በአማርኛ። ለምን ማለት ለምን ታቋርጠኛለህ? አየሁት እኮ ከዚህ በላይ ማየት አያስፈልግም ማለት አሳይተኛል አይደል? ነብይሽ ምንድን ነው ያለው? በፍጹም አልለውም ማለት ይሄ የራሱ የሆነ ታሪክ አለው። በፍጹም እንደዚህ ስላልከኝ ወይ እንደዚህ ስላልከኝ መቼም አላፍርም። መቼም እስከምሞት ድረስ መቼም አላፍርም በእኔ በሃይማኖት መቼም ቢሆን ሳዲ መቼም አንተ እንደዚህ ስላሳየኝ ማለት አፍራለሁኝ ማለት ሳይሆን አንተ የምትናገረው ንግግር ወይም አንተ የምትናገረው ቃል እኔን ያሸማቅቀኛ ማለት አይደለም። ነርቨስ ሆነሻል። ይሄንን ንግግር እስቲ ማስረጃ እንጣ፣ ይሄ ስድብ ነው፣ እንደዚህማ እንዴት ይሆናል ብለሽ እኮ ደንግጠሽ ነበረ መጀመሪያ። ነብይሽ እንዳለው ስታቂ ደግሞ ተረጋጋሽ። ነብይሽ ታዲያ በምሳሌያዊ ሳይሆን የጎንዮሽን ብልት አፍረተ ምናምን ሳትሉ ቀጥታ የወንዱን ብልት ስም ጠርታችሁ ንከሱት ብሎ የሚሳደብ መሳደብ ብቻ ሳይሆን እንዲህ ያላችሁ ተሳደቡ ካለ ነብዩ እንዲህ ብሏል። መጀመሪያ እኮ የራስን ሃይማኖት ማጥናት ያስፈልጋል። ተሰሮነሽ ተማሪ ጎበስ መጫጫ ድንቅርና አስፈልባ ነው።
ካልተሸማቀቀሽ እንድትልልኝ ነበር። ያው አለም አለሽ እኮ ተሸማቀቀች ማለት ነው። ባላለች ተሸማቀቀች። ኤኒዌይስ ለዛሬ ይህንን ካየች ለወደፊቱ ጥሩ ነው ብዬ አስባለሁ። አይምሮዋን ረብሿታል። ዊናውታት እንደዚህ አይነት ነገር ሲያጋጥም አልጠበቀችውም ነበር። እስቲ ማስረጃ እንዲህ ሚልማ ነብያችን ምናምን ብላ ነበረ። ልክ ሲመጣባት ጊዜ ወላላ ነበውም አለች። ከዛም ደግሞ ኡስታዞችን ጠይቃለሁ አለች። በኡስታዞቿ ደግሞ ምላሽ አስደመጥናት። ሂድና ያላትን እንትኗን ጥባላት ብሎ የሚል እንትኖችን ሳቦችን ሂድና የአባትን ብልት ንከስ፣ ይህንን ደግሞ ቀጥታ እያላችሁ ተሳደቡ ብሎ የሚል ነብይን እየተከተላችሁ ነብያችሁ እንዲህ ብሏል ስል እፎይ ተሳድበሃል የምትሉ ከሆነ ሶሪ፣ ምንም ልረዳችሁ ልተባበራችሁ አልችልም። ነብያችሁ ይህንን ስለተናገረው የእሱ ንግግር ነው ያነበብኩት እኔ። ዲያቆን መዝሙር ያሬድ እንኳን ደህና መጣህ። ይመስገን ፎዬ፣ ሰላም ላንተ ይሁን። ሁላችሁንም ሰላም ብያለው። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እህታችን ፎዬ አንተን እኮ ራቴ በእናትሽ ተይግል ላውራ በቪዲዮ ነበር የከሰሰች ቪዲዮ አየው ብላ ነበር የከሰሰች እና ቪዲዮ ስታሳያት ደግሞ ቪዲዮ አልፈልግም ስትል ደብል ስታንዳርድ ይሆንባታል እና ጥሩ ነገር ነው ያየችው እና ታንኪ በጣም አሁን ልጄ ደግሞ እኔ ሳውራ ይኸውልህ እንዴት ትቀናለች። መደጊ ተመንደጊ ብለናል። ታብታብ ለማድረግ ቶሎ ድረሽ። አንተ የዚህ ቁጭ ላይ ያየህ እሳቸው ወልደውልህ ድምፅ አሰማች እኮ ትላለህ። ቲክታክ ላይ መጣች። የእኔ ታብታብ እያደረገች ነው ከስር ስሞት አባዬ አባዬ ትላለች። አሁን አላመንኩም ትላለች። የቢኒስ ትላለህ። የቢኒ ማለት ዳርሳለች። እኔ ብዙ ልጆች አሉኝ። ብዙ ልጆች እዚህ ውስጥ ያሉት ራሱ አባታቸው ነኝ ትላለህ። ያው እኔ ቤት አይደል ያሉት። እኔ ቤት ያለው ደግሞ እኔ ነኝ አስተዳዳሪ። ቤተ እያላችሁ እንደ መሐመድኛ ከወላጆች በስተቀር እንዳትጠሩ ሚል ስለሌለ ችግር የለውም። አሁን እንዴት ነው? አንጨርስም? አይበቃንም? ዛሬ ደከምኩ። በጣም ብዙ አውርቻለሁ። በጣም ብዙ ነው ያወራሁት። ሰውም ታያርድ መዝጋት የሚፈልግ ካለ ዝጉት። እሺ ያለ ቃል ቁርአን ፍጡር ነው ፍጡር አይደለም በቂያማ ይመጣል የሚለውን ኮንክሉድ ማድረግ ከፈለጋችሁ ሄድድ በሉ እና ይዘጋ። የእህታችንም አሁን የገባችው ሳዲ ይመስለኛል። እሷ አንተ የምትናገረው ነገር እውነት መሆኑን አረጋግጣ ወጥታለች። ምናልባት እሷ ስድብ ከመሰላት ኡስታዞቻችንን ትናገራለህ ብዙ ጊዜ ላለችው እኔ ብዙ ጊዜ የሰማሁት ምንድን ነው ውሸታሞች፣ ቀጣፊዎች፣ ምንም ስነ ምግባር የሌላቸው ስትል እሰማለሁ። እውነት ነው ደግሞ እሱ ደግሞ እያየን ነው። አንደኛ በጣም ይዋሻሉ። በራሳቸው መጽሐፍም በእኛ መጽሐፍም ይዋሻሉ። ይሄው የራሳቸው ሰዎች አሁን ተነስተውባቸዋል። ውሸታቸውን ቃል በቃል እየተከተሉ እግር በእግር ውሸታቸውን እያጋለጡባቸው ነው። ይሄ ደግሞ የመጣው ለምንድን ነው? የሚያሳፍር ነገር ስለሆነ የመሐመድ ታሪክ በሚወራበት ሰዓት ላይ ያሸማቅቃል፣ ያሳፍራል። በአደባባይ ላይ እንደዚህ ተድበስብሶ ካልተነገረ የሚያሳፍር ስለሆነ ማለት ነው። ስለዚህ አሁን እቺ እህታችን መቼም በሃይማኖት ያላፍርም መቼም አልሸማቀቅም ብላ ካልተሸማቀቅሽ እንግዲህ ነብይሽ የተናገረው ንግግር ይህን ነው በይው ስትባል ጭራሽ አይደለውም ማለች። ስለዚህ መሸማቀቋን መታም አይተናል። ከዚህ በፊትም እንዳልከው ትሸማቀቁበታላችሁ ያልከው በተለይ አንተ ላይ ብዙ ነገር ያመጣብህ ይሄው እያየነው ነው። ሙስሊሞች እየተሸማቀቁ ነው፣ በነብያቸው ንግግር እየተሸማቀቁ ነው። ደግሞ አይሉት እኛ እንደውም ላላ እያደረግነው ነው እንጂ እሱ ቀጥታ ነው የተናገረው። የአባትን እንትን ንከስ ሂድና ንከስ ብሎ የተሳደበው። ስለዚህ እንዲህ አይነት ተሳዳቢ ነብይ ለምንድን ነው የምትከተሉት ሙስሊሞች? ይሄ አንደኛው ነው። ወደ ቶፒኩ ስንመለስ ያው ቶፒኩ ላይ በጣም አሪፍ ቶፒክ ነው። የአላህ ቃል ወይም ደግሞ ቁርአን በቂያማ ቀን አማላጅ ሆኖ ይመጣል ያልተፈጠረው የሚለው ቃል በጣም ትልቅ ችግር ይዞ የሚመጣ ነው በእስልምና ውስጥ። አንደኛ አማላጅ ሆኖ ይመጣል ተብሎ ተቀምጧል። ሲመጣ ደግሞ ፐርሰን ሆኖ ነው የሚመጣው። ፐርሰን ሲባል ማንነት ያለው እኔ ብሎ የሚል ማሰብ የሚችል መናገር የሚችል ማድረግ የሚችል እንዲሁም ሙስናድ አህመድ ላይ ለዛ ለሚያነበው ሰው ክብር ይሰጠዋል። ቁርአን ራሱ ነው ዲግኒቲ ይሰጠዋል፣ ምናምን ልብስ ያለብሰዋል ተብሎ ተነግሮለታል ማለት ነው።
ስለዚህ እንደዚህ ከሆነ ሁለት ያልተፈጠሩ ሁለት ማሰብ መናገር የሚችሉ የተለያዩ ፐርሰኖች አሉ ማለት ነው። ቁርአን አለ አይደለም? አላህ ቁርአን አይደለም። ቁርአን ያልተፈጠረ ነው፣ አላህም ያልተፈጠረ ነው። አላህ ማንነት አለው፣ ቁርአን ማንነት አለው። ስለዚህ በእስልምና ውስጥ አንድ ነው ተውሂድ፣ አላህ አንድ ነው፣ በአካልም በመለኮትም ወይም ደግሞ በአምላክነትም አንድ ነው የሚለውን ትምህርት የሚያፈርስ ሁለት ዘላለማዊ ሁለት ያልተፈጠሩ ሁለት ማንነት ያላቸው አካላት ያሉበት ማለት ነው። ስለዚህ የስላሴን አስተምሮ ልትተቹ የምትችሉበት ምንም ሞራል የላችሁ። ቢያንስ እስልምና ጋር አላህ አንድም ሁለትም ነው ብሎ ማለት ይቻላል ማለት ነው። እንደው መለኮት ወይም መለኮት ነው እንኳን ቢባል ገና እኛ እናምንም። በአምላክነት አንድ ነው ብትሉት እንኳን በፐርሰን አንድ አይደለም አለ ሁለት ነው። ይሄ በሐዲስም ማስደገፍ ይቻላል። ባይዘው በሐዲስም ማስደግፈን ማምጣት እንችላለን። ሳሂህ በሆኑ ሐዲሶች ማለት ነው አላህ ራሱን በሁለት አካል የገለጠበት። ስለዚህ ተውሂድ የሚለው አስተምሮ ፈረሰ ማለት ነው። አላህ አንድም ሁለትም ነው። በአምላክነት አንድ ነው፣ በአካል ግን አንድ አይደለም፣ ሁለት ነው። ይሄው አንደኛው ቁርአን ነው፣ ማንነት ያለው ያልተፈጠረ ዘላለማዊ እኔ ብሎ መናገር የሚችል የሚያማልድ፣ አንደኛው ሌላኛው ደግሞ ዘላለማዊ አላህ ነው ያልተፈጠረ እኔ ብሎ መናገር የሚችል ማለት ሁለት ፐርሰኖች አንዱ አንዱን ያናግራል። ኦኬ አንዱ አንዱን ይለምናል፣ አንዱ አንዱን ምንድነው ጸሎት ያቀርባል አንዱ ለአንዱ ማለት ነው። ሁለቱም ደግሞ ያልተፈጠሩ ናቸው። ይሄ ትልቅ ጥያቄ የሚፈጥር ነው። አሪፍ ቶፒክ ነበረ፣ ብዙ የሚያስኬድ ነው። የሚቀጥል ይመስለኛል ይሄ ቶፒክ፣ ምክንያቱም በዚህ የሚቋጭ አይመስለኝም። በጣም ብዙ ሊጠየቁ የሚገባቸው ያልተነሱ ያልተዳሰሱ ሀሳቦች አሉና ይቀጥላል ብዬ አስባለሁ። መልካም ጊዜ ይሆንላችሁ። አጎቴ በሽር ነው ሻይ ቡና የማይል አጎት ምን ይሰራል? ቀየር ስምህን አዲያ ምን ቤት ስመጣ አሁን አጎቴ በሽር ስል አሁን አንተ አጎቴ ነህ ከዛም በላይ እንጂ ወይን ሰሊጥ ላክልኝ። ምን ሰሊጥ ብቻ ጡጣል እዚህ ሪፋ ሁሉ እኮ ነው፣ ሁሉ ሰብል እኮ ነው። ጡጥ ብቻ እኮ አይደለም፣ ማን ነው ሰሊጥ ብቻ እኮ አይደለም። ጡጣ አይሰማም። ጦጣ ነው ምንድን ነው ያልከው? ጥጥ ነው ያልኩኝ። ጥጥ ኦኬ፣ ጦጣ ያልከው መሰለኝ። አሁን መዝሙር ዘምርልን። መጀመሪያ እንኳን ደረሰ አይለኝ ሞልድ የመጣፎ ነው ጓደኞች። ስማ አጎቴ በሽር እዚህ ቲክቶክ ላይ ቁጭ ብሎ እንዲፈትለው ነው ጥጥ የምትልክለት? ምን እንዲያደርገው ነው? ጋቢ እንዲሰራ ነው? መዝሙር ያሬድ ለምን ወጣ? ዳ ትዘምራለህ? መዝሙር ያሬድ አይደለም መዝሙር ትዘምራለህ። ተመለስ። በነካጁ ጺሙ እንዲቀይረው ነው እንጂ ጥጡ እንዲፈትለው ነው ወይስ ምንድነው ምናምን ይለኛል። አይ በነካጁ ማንኛው ያንተ ጺምን ወደ ነጭ ለመቀየር ነው እንጂ ነው። መዝሙር ትዘምርልናለህ። አሁን ቅድሚያ እኔ የምፈልገው መዝሙር ነው። ነሽደትልኛለህ አንተ እንደዛ ከሆነ እኔ ማየት አውቃለሁ። ነሽዳ መዝሙር ያሬድ አለ። መዝሙር እንስማ እያሉ ነው። መዝሙር ያሬድ ዛሬ መዝሙር እንስማ። አዎ ኸሚስ ማታ ስለሆነ ኧረ ይምጡና ከሚጣ ጋርም ቢሆን ይዘምሩልን። አብሮ ያ ኦኬ እሺ። እኔ ለምንድን ነው ሲሆነ እንትን እየመጣብኝ አንተ ዘምርልን። ይህንን ቆሻሻ ሐዲስ አንብበንማ በዚህ በቆሻሻ ጆሮ አንተኛም ዛሬ ትላለህ። አንተም ቢሆን ትዘምራለህ ወይ? ቢኒ ጎበዝ ነው በነገራችን ላይ ሲዘምር፣ በጣም ነው ድምፁ የሚያምረው። ሰምተሃል? ቢኒ ሰምተሃል? ቢኒ ቢዩት አድርጎ ጠፋ። እኔ ዘምራለሁ። ተዘጋጁ ለማዳመጥ። ሙከራ 1 2 3 ይሰማል? ለኔ ይሰማኛል። ሄሎ አልሰማም? አይሰማም። የኔ ድምፅ ይሰማል? ይሰማል? አይሰማም እያሉ ነው። ዲያቆን በገ ማን ነው? እንትና በላይ ነው የሚለው
የለም ዘምር ዝም ብለህ አጎቴ ምንም የኔ ድምፅ እየተሰማቸው አይደለም። በገነጋን መፍታን ይሰማል። ዘምር ዝም ብለህ ሁሉ እየሰማን ያለ አይሰማም እያሉ ነው። እና ዲያቆን አንድ መዝሙር እናዳምጧቸው የሳቸው። ኧረ የኔ ነው የማይሰማው፣ ያንተ ይሰማል። ኧረ ዘምር። የኔ አይሰማማ። የኔ ነው የማይሰማው። የኔ ኔትወርኬ መሰለኝ። ቀረ ከፍ ያለው መዝሙር ዘምሩ። እሺ ያ ለሁለት ልንዘምር ነው። በቃ አሁን ሚት አድርጉ። በቃ ስኒቶላሚቲ መላይ እንደጋሙ እነጋም ፋርፈኔ ሚራ ከመር እሺ ማቃባ ከንልማ ከነፈረ ጉልጉሉ ሰደዋቀ ተቆሚ ኢየሱስ ክርስቶስ ዋቀዮዳ ጀቴ ተዋይዶ ዋንጌላን ኑ ባርሲሳ ዱርቴ ኖቴስ ዱጋባና ኤዬ ዋቀዮዳ ባሩምሲ ተዋይዶስ ኩኖ ካናዳ ዲኒ ማፉንጉማ ሳሙዳ ዲበሜ ኑቶ ከለለምኖ ኢሳ ፈኒፈሜ ዱባቲን ዲቢኑ fuulduratti malee waaqa biraan qabnu Kiristoosii malee Yesus Kiristoos Waaqayyoodha jette tawaayidoo wangeelaa nu barsiisaa turte nutis dhugaa baanaa. Ye Waaqayyoodha barumsi tawaayidoos kunoo kanaadha. Shakkii shakkitoota waan tokko raafamnu tawaayidoon dhugaadha tawaayidoon gaddisnu. Wangeelani jarame ndemburiza killensa sakamdo mana keenya rasa Yesus Kristos Waaqayyoodha jette tawaayidoo wangeelaa nu barsiisaa turte nutis dhugaa baanaa. Eeyyee Waaqayyoodha barumsi tawaayidoos kunoo kanaadha. Waa'ee qulqulloota maaf dubbachuu dhiisnaa jireenya isaaniitiin gooftaatti lallabnaa dhugaatu nuuf galeera boodaatti hin deebinu dhugaadhaaf hojjennaa namni hundumtuu baruu Yesus Kiristoos Waaqayyoodha jette tawaayidoo wangeelaa nu barsiisaa turte nutis dhugaa baanaa. Eeyyee Waaqayyoodha barumsi tawaayidoos kunoo kanaadha.
shaki shakitoota waan tokko raafamnu why don't know gadata why don't gaddifnu wangeelani jarame burza qilleensa saaqamtu mana keenya raasa Yesus Kristos waaqayyoodha jette tawaayido wangeelaan nu barsiisaa turte nutis dhugaa baanaa waaqayyoodha barumsi tawaayidoos kunoo kanadha. ዋው ዝማሬ መላእክት ያሰማልን። ስለ ቃሉ ባለቤት የተመሰገነ ይሁን። አምላካችን እግዚአብሔር የተመሰገነ ይሁን። እውነት ጥሩም ዜማ ነበረ። እናመሰግናለን ዲያቆን። መንግስተ ሰማያትን እናንተ በምልክት ነው የሚገባችሁ፣ እኛ ደግሞ በደንብ የምንረዳው ደግሞ በጣም ደስ የሚል ነበር እና ለእኛ ደግሞ በጣም ልዩ እንትን ነበረው። በዛ የወፍራም ድምፅ ያለን ሰዎች እንደዚህ ነው። አያችኋል? ሰገሌ ጅረኛ ሲያደርግ ሲሱ እብፈሚ ለዛው ራሱ ሲጥም በእናትህ አላህ ይጨምርለት። ደስ ይላል። ወፍራም ድምጾች ያለን እንደዚህ ነው። ውደዱን። የወፍራም ድምጾች ድምፅ እንዴት ነው? እና ለዛሬ ይብቃን። ደህና ደሩ። ነገ እንገናኝ። ትርጉሙን ንገሯቸው። ዲያቆንን ዝማሬ ያሰማል። ኢየሱስ የጌቶች ጌታ ነው ብላ አስተምራናለች። እኛም እውነትን እንመሰክራለን። እነዛ ነው አይደለ ዳግም? እሺ ፎይ እናመሰግናለን። ዲያቆንን ዝማሬ መላእክት ያሰማልን። እግዚአብሔር ይስጥልን፣ የአገልግሎት ዘመናቸውን ያስረዝምልን፣ ይባርክልን እንላለን። አንተ መሽቶብሃል ይመስለኛል። መልካም አዳር ይሁንላችሁላችሁም። ተኛና ሰዎች ከ3 ሰዓት በላይ ተቀመጥኩኝ። ሎንግ በጣም አልቦኝ ሞቆኛል፣ ይሞቃል እና ቲሸርት የራሱ ውሃ ሆኗል። ሁመራ ነው ያለህ እንዴ? ሰሊጥ ታቀብለኝ ነው ሙቀት ምናምን እንጂ። ደህና ደሩ። ገና ይደገም መዝሙር ትላላችሁ። አሁን ይበቃል። ምን ያደሩ ዛሬ ጥሩ ተምራችኋል ብለን ተስፋ እናደርጋለን። ጥሩ ተምራችኋል። ስለዚህ እንደዛ ነው። ደህና እደሩ።